የኦርቶዶክስ ቤተክርስቲያን ትምህርቷ ምንድን ነው? ስለ ሥላሴ ላይ ያለው ንገረኝ። አንድነቱን አምናለው፣ በመለኮት በአካል ሶስትነቱን አምናለው። እኔ ምንም የምጠራጠረው ነገር የለኝም። በአጠቃላይ አይ ተጠራጠርክ አላልኩም። እኔ ዘውዱ ኦርቶዶክስ ነኝ ስላልከኝ እኔም ኦርቶዶክስ ነኝ እና የኦርቶዶክስ የሥላሴ ትምህርቷ ምንድን ነው ያልኩ። በጣም ሰፊ ነው። አደ ነው ምኑን እንደምነግር አጭሩ ንገረኝ። ምንም አንድ ደቂቃ ማትሞላ እኮ አለው መግቢያ አለው። ኦኬ። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። አብ ማለት ነው ሰራጺ ነው ማለት ነው። መንፈስ ቅዱስ ከአብ ይወጣል ማለት ይመስለኛል። እሺ፣ የእግዚአብሔር ሶስትነቱ በምን እንደሆነ ቤተክርስቲያን የምታስተምረው በአካል ሶስት ነው። በአካል ሶስት ነው። በአካል ሶስት ነው ማለት ነው። አብ በተለየ የራሱ አካል አለው። ወልድ በተለየ የራሱ አካል አለው። መንፈስ ቅዱስ የተለየ አካል አለው ማለት ነው። ኦኬ፣ እሺ። በዚህ በሶስት አካል ትምህርት አምናለህ? በጣም አምናለሁ። በጣም ጥሩ። እሺ፣ የግብር ሶስትነት ማለት ነው። የግብር ሶስትነት እርግጠኛ አይደለሁም። እሺ፣ ወላዲ ተወላዲ እና ሰራጺ የሚለው ነው። ኦኬ፣ በእሱ ትምህርት አምናለህ? ኢየሱስ ክርስቶስ ሁለት ልደት አሉት ብለህ ታምናለህ? አምናለሁ። ኦኬ፣ ቀድመ ዓለም ከአብ የተወለደ ነው ብለህ ታምናለህ? በትክክል። የአብ የባህሪ ልጁ ነው ብለህ ታምናለህ? በትክክል። በጣም ጥሩ። መንፈስ ቅዱስ ከአብ ብቻ ነው የሚሰርጸው፣ ከአብና ከወልድ ሳይሆን ከአብ ብቻ ነው የሚሰርጸው ብለህ ታምናለህ? አምናለሁ። በጣም መልካም። እሺ፣ የኩነት ትምህርት አምናለህ? ከዊን የሚባለው ወይም ኩነታት የሚባለው እንግዲህ ይሄ ዲቴል የሆነ የቤተክርስቲያን ትምህርት ነው። ዛት ማች እንደ ባለ እውቀት ልመልስልህ አልችልም፣ ይቅርታ። ስለ መጽሐፍ ቅዱስ ያለ ትምህርት እኮ ነው የምጠይቀህ። እሺ፣ መጽሐፍ ቅዱስ ላይ ቢኖርም እንደ ደካማነት አስበው። ኖ እኔ ስለ ደካምነት አይደለም የምጠይቀው ወንድሜ፣ ወይ ስለ ብርታት አይደለም የምጠይቀው። የምጠይቅ ያለሁት የኦርቶዶክሳዊ ትምህርት ከዊን ትምህርት አላት፣ ኩነታት የሚባል ትምህርት አላት እና ኦርቶዶክስ ነኝ ስላልከኝ በኩነት ትምህርቷ፣ ኩነት ትምህርት ማለት ልብ፣ እስትንፋስና ቃል የሚለው ነው። ያ በእሱ ትምህርት አምናለህ? አምናለሁ። ኦኬ፣ በጣም ጥሩ። እሺ፣ አሁን ጥያቄ ምንድን ነው ሥላሴ ትምህርት ላይ? እኔ አጭር አድርገውና ጥያቄን እግዚአብሔር ሥላሴ በአካል ሶስት ነው። እንደገና ዘ ሴም ታይም እግዚአብሔር መንፈስ ነው ስለሚባል የአካልነት ሶስትነት በመንፈስ አንጻር እንዴት እንደሆነ ነው ልረዳ የፈለኩት። መላእክት መናፍስት ናቸው አይደል? መንፈስ ናቸው አይደል? መላእክት ናቸው። ሚካኤል ገብርኤል ነው አይደለም? መንፈስ ናቸው ግን አካል አላቸው ሲባል ማለት ነው። እሱን ነው መጠየቅ የፈለግኩት። ገባኝ እኮ እያስረዳው እኮ ነው። አንተው የተጋገዝን አንተው ራስ እንድትመልሰው ነው። ለምሳሌ ሚካኤል ወይም ገብርኤል ወይም መላእክት መናፍስት ናቸው፣ ረቂቃን ናቸው ማለት ነው። መንፈስ ማለት ረቂቅ የሆነ ማለት ነው። ረቂቅ የሆነ ገዘፍ፣ እንደኛ የሚጨበጥ የሚዳሰስ አካል፣ ስጋው ያልሆነ ማለት ነው አይደል? የስ ኦኬ። መላእክት ረቂቃን ናቸው፣ መናፍስት ናቸው፣ መንፈስ ናቸው። መንፈስ ግን መሆናቸው ግን እኔ ባይነት ግን አላቸው አይደል? እኔ አሁን የገብርኤልን ወይ የቅዱስ ገብርኤልን ወይም የቅዱስ ሚካኤልን የአካልነት እንዴት እንደምረዳው ልንገርህ። ኢስ ማኒፌስቴሽኑ ነው እንጂ ከዛ ባለፈ አልረዳውም አካልነትን። የአንተ መረዳት አለመረዳት ሲሆን መጽሐፍ ቅዱስ እንደገለጸው ነው ዘውዱ። ይኸውልህ አሁን እኔ አልረዳውም እረዳዋለሁ ብለህ አይደለም የምትጀምረው። መጽሐፍ ቅዱስ እንደገለጸው ነው። የመጀመሪያ ሃይማኖት ማለት እምነት የምንለው ትምህርት የምንለው መጽሐፍ ቅዱስ እንዴት አድርጎ ገለጸው ነው። መገለጥ ይባላል። ሬቬሌሽን የተባለው ለዛ ነው። የእኛ ሳይሆን መጽሐፍ ቅዱሱ እንዴት ገለጠው ነው። ኦኬ። ስለዚህ አሁን በደንብ አስተውል። ለምሳሌ ሚካኤል ነው፣ ገብርኤል አይደለም አይደል? አዎ። እኔ ባይ ነው ማለት ነው አይደል? አዎ። ኦኬ። በሥላሴ ዘንድ በሥላሴ ትምህርት
ፐርሰን የሚባል ትምህርት አለ፣ ወይም አካል የሚባል ትምህርት አለ። አካል ስንል እኔ ባይነት እያልን ነው። አብ እኔ ባይ ነው። ለምሳሌ ወልድ ኢየሱስ ክርስቶስ እኔና አባቴ ይላል። ይኸው እኔና አብ ይላል። ከእርሱ የሚወጣው እርሱ መንፈስ ቅዱስ ይለዋል። እርሱ እያለ መንፈስ ቅዱስን ይጠራዋል። እኔና አብ ይላል። መንፈስ ቅዱስን ደግሞ እርሱ ይለዋል። ስለዚህ እኔና አብ በሚለው ንግግር ውስጥ እኔ ባይነት አለ ማለት ነው። አብ እኔ ባይ ነው፣ ወልድ እኔ ባይ ነው። ምን ማለት ነው? አብ ወልድ አይደለም፣ ወልድ አብ አይደለም ማለት ነው አይደል? አዎ ትክክል። በጣም ጥሩ። ስለዚህ አካል ስንል መንፈሳዊ አካል ወይ መለኮታዊ አካል እያልን ነው። ምን ማለት ነው? እኔ ባይነት ማለት ነው። አሁን እኔ እናንተ አካል ስንል ስጋና አጥንት ደም እያልን ነው አይደል? አዎ በጣም ጥሩ። እኔ ባይነት አለኝ እኔ አይደል? አለህ። በጣም ጥሩ። እግዚአብሔርም አካላዊ ነው። አካላዊ ስንል ለእኔና ለአንተ ሲሆን ገዘፍ የሆነ በቦታ የተወሰነ የተገደበ ስጋና አጥንት ደም ያለው እያልን ነው አይደል? አዎ። ለእግዚአብሔር ግን አካላዊ ስንል እያልን ነው ማለት ነው። መንፈሳዊ የሆነ አካል ወይም መለኮታዊ የሆነ አካል ወይ ደግሞ እኔ ባይነት እያልን ነው። ግልጽ ነው። እኔ ባይነቱን ደግሞ ለምሳሌ ክርስቶስ ምን አለ? እኔ ብሎ ስለ ራሱ ተናገረ። እኔና አብ አለ። አየኸው? እኔና አብ አንድ ነን ይላል። አሁን በደንብ እኔና አብ አንድ ነን። እኔና አብ ሲል ምን ያሳያል? እኔ እና አብ የሚለው ምን ያሳያል? የአካል አብ ወልድ አይደለም፣ ወልድ አብ አይደለም ማለት ነው። እሺ። ከዛ ስማኝ፣ እኔ ሲል እኔ ባይ ነው ወልድ፣ አብን ደግሞ አባቴ ሲለው ደግሞ አብ ምንድነው ማለት ነው? እኔ ባይ ነው። ስለዚህ ወልድ አብ አይደለም፣ አብ ወልድ አይደለም፣ መንፈስ ቅዱስን አብ ነው አይደለም። ከዛ ግን አንድ ነን ደግሞ አለ። እኔና አብ ብሎ የአካል ሶስትነትን ተናገረ። አንድ ነን ሲል ግን የምን አንድነት ይመስላል? አይ በሰውነት አንድ ነን፣ ሜይ ቢ በምንነት አንድ ነን አይደል? ምንነታችን ሰው ነው አይደለ? ባህሪያችን ሰው ነው። ስለዚህ በምንነት ስንት ነን? አንድ ነን አይደል? እውነት ነው። በማንነት ስንት ነን ግን? አንተ እኔ ባይነት፣ እኔ ባይነት። ያየው እግዚአብሔርም ምንነትና ማንነት አለው። በምንነቱ አንድ ነው። ኩቺዝ መለኮት፣ አምላክነት፣ አዋቂነት፣ ፈቃድ፣ ገዥነት በምን ሁሉ አንድ ነው። ባህሪ ስለሆነ አይደል? ኦኬ። ልክ እኔ እናንተ 800 ምናምን ሰው አለ፣ ግን በባህሪ ግን አንድ ነን እንዳልነው ማለት ነው። ሰዋዊ ባህሪ አለ። አየው? በአብ ወልድ መንፈስ ቅዱስ በምንነት አንድ ባህሪ አለ። ኩቺዝ አምላክነት ባህሪ ማለት ነው አይደል? ትክክል። ኦኬ። ስለዚህ አንድ ምንነት አለ ማለት ነው። ወይም ነው ማለት ነው አይደል? ኔቸር ምን ነው? ከዛ ደግሞ ማንነት ላይ ስመጣ አብ እኔ ባይ ነው፣ ወልድም እኔ ባይ ነው፣ መንፈስ ቅዱስም እኔ ባይ ነው። ልክ እኔ እናንተ እኔ ማንነትና ምንነት እንዳለን ማለት ነው። እኛ ለምሳሌ አሁን መንፈስ በደንብ ስማኝ፣ መንፈስ ስንፈጠር ስጋና ምንድን ነን? ስጋና ነፍስ ነን። ስጋና ነፍስ ነን። ኦኬ። ስጋ ምን ይላል? ይዳሰሳል፣ ይጨበጣል፣ ገዘፍ ነው አይደል? ያው ነፍስ ስትዳሰሳለች ትጨበጣለች? አትጨበጥም። በስጋ ውስጥ ግን ስላለች አብራ ተነገረላት አይደለ? ኦኬ። አብራ ሙሉ አንተ አንድ ሰው ሲባል ነፍስና ስጋ ያለው ማለት አይደል? አዎ። ኦኬ። ነፍሳችን አንዲት ናት አይደል? ባህሪያችን ናት። እውነትም። ስጋችን ደግሞ ምንነታችን ያሳያል፣ ግዙፍነታችን ያሳያል። ኦኬ። አካል ነው አለ ማለት ነው አይደል? አዎ። በጣም ጥሩ። እግዚአብሔርም እኔ ባይ ነው ማለት ነው። ግን አካል ስንል ስለ ስጋና ስለ አጥንት ደም ስለሆነ ቦታ መወሰን አይደለም። በሁሉ የሞላ ነው የምናወራ፣ ግን ስለ መለኮታዊ አካል ነው የምናወራ፣ ወይም እኔ ባይነቱም ማለት ነው። ገጽ ነው። እግዚአብሔር እኔ ባይ ነው። እግዚአብሔር መንፈስ ነው። የሚሰግዱለትም ሁሉ በእውነት መንፈስ ይሰግዳሉ አይደለም የሚለው? አሁን አስተውል። ይሄ ራሱ የተነገረው ለምን ነው? እግዚአብሔር መንፈስ ነው ሲባል ማለት በሁሉ የሞላ ነው ማለት ነው። በባህሪው እሱ በሁሉ የሞላ ነው። ዳዊት ምን አለ? በጥልቁ ብሄድ አንተ በዛለህ። አስተውል። ወደ ላይ በጣም አንተ በዛለህ፣ ደግሞ በባህርን ብሄድ አንተ በዛለህ፣ በሁሉ የሞላ ነህ አለ። አየው? ኢየሱስ ክርስቶስ ምን አለ ደግሞ? ከሰማይ ከወረደ በቀር ወደ ሰማይ ወጣ ማንም የለም አለና እርሱም በሰማይ የሚኖረው የሰው ልጅ ነው አለ። አስተውል።
በምድር ላይ ያዩት እኮ ነው ክርስቶስን በስጋ ማርያም ተገልጧል አይደል? አዎ ግን በሰማይም አለው እያለ ነው። ምክንያቱም ምን አለ? ከሰማይ የወረድኩት እኔ ነኝ። ኦኬ በሰማይም ደግሞ ያለሁት እኔ ነኝ አለ። አሁን በሰማይም ያለሁት እኔ ነኝ ሲል ምኑን ያሳያል? ምንነቱን ያሳያል። መለኮታዊ ባህሪውን አይደል? አዎ በሁሉ የሞላውን አይደል? ደግሞ እኔ ነኝ ሲል ደግሞ ከሶስቱ አካል አንድ አካል መሆኑ በተለየ አካሉ በስጋ መገለጡ ሲያሳይ ከሰማይ ወረድኩ አለ ማለት ነው። አየኸው? እነዚህ ነገሮች በደንብ አድርገህ ቀላል ነው በዚህ መልኩ ብትረዳው ማለት ነው። ሚካኤልና ገብርኤል ያመጣው ለምንድን ነው? ገብርኤልም ረቂቃን ነው፣ ሚካኤልም ረቂቅ ነው። ግን ገብርኤል ሚካኤል አይደለም አይደል? ያ እነሱ ሁለት ዲስቲንክት የሆኑ መላእክት ናቸው። እግዚአብሔር ግን አንድ የሆነ በምን በእግዚአብሔርነት በመለኮትነት አንድ የሆነ በጣም ጥሩ። አየህ አሁን እግዚአብሔር አንድ ነው ስን ቅድም 831 ሰዎች አንድ ነን ስትል በምንድን ነው አንድ ነን ያለው? በሰውነት ወይ በማንነት በኔቸር አይደል? ኤሰንስ የምንለው በቃ በባህሪ ማለት ነው። እኛ ሰው ብቻ ነን፣ አምላክ አይደለንም ማለት ናት ነው። እግዚአብሔር ግን አምላክ ነው አይደል? ነው። ስንት አምላክ? አንድ አምላክ። አሁን ለምሳሌ እዚህ ጋር 823 ባህሪ ነው ያለው ወይስ አንድ ሰው ባህሪ ነው ያለው? የአንድ ሰው ባህሪ ነው። ሰው ነው በኔቸር አይደል? አንድ በቃ ጥሩ። ስለዚህ ልክ እግዚአብሔርም በምንነቱ አንድ ነው። በአካል ሶስት ቢሆንም በምንነቱ ግን ስንት ነው? አንድ ነው። በአካል ሶስት ሲሆን ቢሆንም በአምላክነት፣ በአገዛዝ፣ በስልጣን፣ በእውቀት ይህን ዓለም በመፍጠር ይህን ዓለም በማሳለፍ ስንት ነው? አንድ አምላክ አለው። በግብር ደግሞ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። ይሄ ራሱ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ የሚለው የአካልን ሶስትነትም ያሳያል ማለት ነው አንድ ላይ። ኦኬ በጣም አመሰግናለሁ። ብዙ ደግሞ ዲፕ ሪሰርች ሰርቼ ሌላ ጊዜ እንግዲህ የተረዳሁትንና ጥያቄ ካለኝ እጠይቅሃለሁ። በቃ እሺ ወንድሜ፣ እግዚአብሔር ይስጥልኝ። አሜን አሜን። እሺ ማዕረይ እሺ ማውራታቸው ይሆናል። ሜይ ቢ አሊያ ነው የሚለው። እንደምን አመሸ? ሰላም አመሸ? እግዚአብሔር ይመስገን። እንዴት ነሽ ማዕረይ? አፍያ ሚዩት ላድርግና ለስማኒ። እሺ ገብርኤል እና ሚካኤልም በመላእክት አንድ ናቸው። ስለዚህ አንድ መላእክት በመላእክት አንድ ናቸው። ምንድን ነው በመላእክት አንድ ናቸው? ምንድን ነው በመላእክት አንድ ናቸው? እንዲያውም የምጽፉትን ነገር ማወቁ እንጂ ዳዊት አንድ የሚታርግልኝ ገብርኤል እና ሚካኤልም በመላእክት ምንድን ነው በመላእክነት አንድ ናቸው? ምን ማለት ነው? መልአክ ማለት እኮ ተፈጥሮ ባህሪያቸው ነው። እኛ ሰው ነን፣ መልአክ አይደለንም። ሰው እንባላለን። ስለዚህ አንድ ሰው ነን። በቃ ሰው የሚባለው አንድ ነው። አለቅ። መልአክም አንድ ነው። ግን በአካላዊ ናቸው። ገብርኤል ሚካኤል አይደለም እያለ ነው። እኔ እኮ አንዳንዴ ኧረ ተው አዳምጡ። በእርግጥ ያው በሌላ ቤተ እምነት ያላቸው የሥላሴ ትምህርት ላይ ችግር ያለባቸው ሰዎች ያው ብዙም እንትን አትሉትም። እሺ አሊያ ነው የሚለው አልዬ ነው አሊያ አልዬ ነው ዲያቆን። እሺ ሰላም ነው ዲያቆን፣ እንዴት ነው? እግዚአብሔር ይመስገን ደህና። እግዚአብሔር ይመስገን። እሺ ምን ልታዘዝ? መጀመሪያ ዲያቆን በጣም ነው የማከብር፣ በጣም ነው የምወድ። በእውነት ከአንተ ብዙ ፍሬን እያገኘው ነው እና እግዚአብሔር ያክብርልኝ፣ እድሜ ከጤና ጋር ይስጥልኝ። ታገለግልበትን እውቀቱን የሚግለጽልን ቀላል ሆነ እንጃ፣ ቀላልም ሊሆን ይችላል የምጠይቀው ጥያቄ ወይም የማይጠየቅም ሊሆን ይችላል። እና አጋጣሚ ነው ሳልፍ የገባሁትኝና አመሰግናለሁ ስላስገባኝ። የሥላሴ ሚስጥር ላይ በስም በአካል በግብር ሶስት ናቸው እንላለን እና አብን ወላዲ እንላለን፣ ወልድን ተወላዲ፣ መንፈስ ቅዱስን ሰራጺ እንላለን። መንፈስ ቅዱስን ከአብ የሰረጸ እንላለን።
እና አብን ለወልድም እንደዛው ወልድን ያስገኘው አብ ነው እንላለን። ልክ እንደ መንፈስ ቅዱስ ኦኬ። ለወልድ ሲነገር ተወላዲ ነው የምንለው፣ ለመንፈስ ቅዱስ ሰራጺ ነው የምንለው። ሰራጺ ለወልድ አንጠቀምም፣ ለመንፈስ ቅዱስ ብቻ የምንጠቀመው። ከአብ የሚወጣ የተባለለት ሰራጺ የተባለው መንፈስ ቅዱስ ነው። ለወልድ ግን ተወላዲ ነው። ምሳሌ ላይ ማንበብ ትችላለህ። የልጁ ስም ማን ነው? አብሬ የነበርኩ ያል ልጁ ይናገራል። ስለዚህ ልጁ ይላል። የዳዊት መዝሙር 110 ላይ አለለ ከአጥያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ስለ ልጁ ግን ይለዋል ደግሞ እየመጣም ዕብራውያን ላይ እና ለወልድ ሰራጺ አይነገርም፣ ተወላዲ ነው በግብሩ። ኦኬ። ለመንፈስ ቅዱስ ደግሞ ሰራጺ ነው በግብሩ ማለት ነው። ስለዚህ በግብር ስጠራ አብን ተወላዲ አትሎም፣ ወላዲ ነው የምትለው። የተገኘ የሚለው ጸሎት ማለት ስለ አንዱ የቀደመ አንዱ የተከተለ ማለት አይደለም። የባህሪው ምሳሌ ማለት ነው። ልክ እዚህ የባህሪው የክብሩ መንጸባረቅና የባህሪው ምሳሌ እንዳለው ክርስቶስ ቅዱስ ጳውሎስ። ስለዚህ ባህሪውን ያከለ በባህሪ የተካከለ ባህሪውን የመሰለ በባህሪው የተካከለ አብን አክሎ አብን መስሎ ከአብ የተወለደ ከአብ የተገኘ እንላለን። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ እንላለን። አየህ፣ የተወለደ እንጂ ያልተፈጠረ እንላለን። ስለዚህ የተገኘ ስንል አብ ኖሮ ኖሮ፣ ለምሳሌ አብርሃም ይስሐቅን አስገኘ ብንል አብርሃም ኖሮ ኖሮ ነው። አየህ፣ አብርሃም ኖሮ 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 ከሆነ ዘመናት በኋላ ነው ይስሐቅ። እንደዛ አይደለም። ይልቁንም አብ ወልድን አስገኘው ስንል አብስ ቀድሞ አይደለም። ኦኬ። አብ በነበረ ጥንቱ መወለድ የወልድ ግብሩ ስለሆነ ከጥንቱም በስጋ የተገለጠው ማን ነው? በግብሩ ወልድ መወለድ ስለሆነ ወልድ ነው። አየህ፣ በግብር መንፈስ ቅዱስ በስጋ አልተገለጠበት ምክንያት በግብር መወለድ አይደለም። የመንፈስ ቅዱስ ግብሩ መወለድ አይደለም። አብ ደግሞ በስጋ አልተገለጠበት ምክንያት አሁንም በግብሩ መወለድ አይደለም የአብ ግብሩ። ስለዚህ በግብሩ ወልድ ተወላዲ ብቻ ስለሆነ በስጋ ተገለጠ ማለት ነው። እና ይሄን የግብር ሶስትነት ሳያፋልስ ለአንዱ የምትናገረው ለአንዱ አትናገረውም። ለአብ የምትናገረው ለወልድ አትናገረውም። ለወልድ የምትናገረው ለመንፈስ ቅዱስና ለአብ አትናገረውም ማለት ነው። ዲያቆን፣ ይሄ ማለት አሁን አብ ቅድመ ዓለም ወልድ ከአብ ተገኘ እንላለን ማለት ሁለት ልደት ነው ያለው እግዚአብሔር ወልድ እና አብን የሁለቱም ማስገኝ ነው እንለዋለን። አብን ሁለቱም የመንፈስ ቅዱስም አብ የሁለቱም ማስገኝ ነው እንለዋለን ማለት የወልድም የመንፈስ ቅዱስም ምንጭ በሚለው ማለት ነው አይደል? ሶርስ በሚለው አስገኝ ስንግር ተጠንቀቅ። ይኸውልህ አሁን ለምሳሌ አንተ ልጅ አለህ። ኦኬ፣ ወደፊት ልጅ ብትወልድ አሁን ልጅ የለህም አይደል? አንተ በነበርክበት ዘመን ልጅ አለ እንዲ? አሁን የለም። አየኸው፣ ከሆነ ጊዜ በኋላ ነው ልጅ የምትወልደው። የወልድ አሁን ልጅን አስገኘ ትባላለህ። አብ ወልድን ወለደው ስንል ወይም አስገኘው ስንል መንፈስ ቅዱስንም አሰረጸ ስንል ወይም ወጣ ከመንፈስ ቅዱስ ጋር መቀዳደምና መበላለጥ የለም። ይሄ ማስገኘት ምንጭ የሚለውን ቃላት ትጠቀመዋል። ይሄ ማለት ግን አብን የበላይ መንፈስ ቅዱስና ወልድን የበታች አብ የቀደመ ወልድ መንፈስ ቅዱስ የተከተለ በሚል አይደለም። አብ የባህሪው ምሳሌ አይደለም የሚለው አይደል? አሊያ ወልድን ሲናገረው እና ደግሞ አስቀድሞ ደግሞ ለምሳሌ መጽሐፈ ኢዮብ ላይ ምዕራፍ 33 ላይ የእግዚአብሔር መንፈስ ፈጠረኝ አይደለም የሚለው? ሁሉን የሚችል የአምላክ እስትንፋስ ሕይወት ሰጠኝ አይደለም የሚለው? አየው፣ የእግዚአብሔር መንፈስ ይለዋል መንፈስ ቅዱስን አይደል? የአምላክም እስትንፋስ ይለዋል። አየህ። ስለዚህ መንፈስ ቅዱስ ከአብ ያልኖረበት ዘመን የለም። ከአብ እኩል ነበር የነበረው። ከአብ ወጣ ብንልም አብ ግን አይቀድምም።
ምክንያቱም ነበረ፣ ቅድመ ዓለምም ነበረ፣ ድህረ ዓለም ደግሞ ነበረ። ምክንያቱም በስላሴ ትምህርት አንዱ ኖሮ አንዱ ያስገኘ ሳይሆን እኩል የነበረ ነው። እኩል የነበረው ግን የባህሪው ምሳሌ የሆነውን ወልድን ወለደ። እንዲሁም ለዚህ ነው ከአፄ ኮከብ አስቀድሞ ኮድ ወልደርሁ መጽሐፈ ምሳሌ ምዕራፍ 8 ላይ ደግሞ አብሬ ሰራ ነበር እኮ ይላል። አየው አብሬ ሰራ ነበር ይላል ልጁ። ይሄ የልክ ጥሩ ምሳሌ ልስጥ። ለምሳሌ ፀሐይ ሲወጣ ክበቡ አለ፣ ቅርጹ አለ፣ ሙቀቱ አለ አይደል? ማን የቀደመው ብል ምን ልትለኝ ነው? መልስ አይቀዳደሙም። አየህ ክበቡ በአብ ይመሰላል ታውቃለህ። ሙቀቱ በመንፈስ ቅዱስ ይመሰላል። ብርሃኑ በማን ይመሰላል? በወልድ ይመሰላል። አሁን ሰው ከክበቡ አይደለ? ሁሉም ከክበቡ አይደለ? ሙቀቱም ብርሃኑም ያለው ከዛ የተነሳ ክበቡ በአብ ይመስሉታል አባቶቻችን በተፈጥሮ ሲያስተምሩ፣ ብርሃኑ በወልድ ይመስሉታል። ግን ልክ ፀሐይ ሲወጣ አሁን ክበቡ ወጣ። አሁን እንትኑ ቀደመ እንደማትለው ሁሉ ይሄ በተፈጥሮ ነው። ይሄ ራሱ ምሳሌ አብ የተገኙ ናቸው ብንል አንዱ አንዱን የሚቀድም አንዱ አንዱን የሚያንስ ሆኖስ አይደለም። አብ በነበረበት ዘመን ሁሉ የባህሪው ምሳሌ ሆኖ በልብነት በቃልነት በስትንፋስነት ከዊን የሚለው ትምህርት አሁን እዚህ ጋ ይመጣል። አየው አይደል? ከዊን የምንለው ትምህርት ልብ ቃል ስትንፋስ ምኖት ይላል አይደል? እሱ ትምህርት ኩነት የሚባለው ኦንቶሎጂ የሚለው አየህ፣ የልብ የቃል የስትንፋስነት እነዚህ ተለያይቶ ያውቃሉ? አይለያዩ። ከተለያዩማ ህልውና አይኖርም አይደል? አየህ፣ ልብ ቃል እስትንፋስነት እነዚህ ቅድመ ዓለም የነበረ ነው። እንዴት ነበረ? እንዴት እሱ እግዚአብሔር ከየት መጣ ልትለኝ መልስም አልሰጥህም፣ ማንምም አይመልስልህም። እግዚአብሔር ራሱን የገለጠበት ስለሆነ ሰው ግን የአኗኗር በልብነት በቃልነት በስትንፋስነት ጥንትም ነበረ ማለት ነው። ሰው ልብ ቃል እስትንፋስ ካልክ አንዱ ከአንዱ ተለያይቶ አይኖርም ማለት ነው አይደል? ለምሳሌ አንተ ልክ ወደዚህ ምድር እግዚአብሔር አዳምን ሲፈጥረው ምን በነፍሱ ላይ ምን አደረገለት? ልብ ቃል እስትንፋስ አደረገለት አይደል? በጣም ጥሩ። አሁን አንዱ ከአንዱ ተለይቶ ይኖራል? አይነጣጠሉም። አየህ፣ አዳም እግዚአብሔር ሲፈጥረው ሲያስገኘው በነፍሱ ልብ ቃል እስትንፋስነትን ጽኑ አደረገለት፣ ህለው አደረገለት አይደል? ኦኬ። አሁን አስተውል። እግዚአብሔር ለፈጠረው ፍጥረት ይህን ካደረገ እርሱ ደግሞ በከዊን ትምህርት በልብነት በቃልነት በስትንፋስነት አብ በልብነት መንፈስ ቅዱስ በስትንፋስነት ወልድ በቃልነት አንዱ በአንዱ ህሉ ሆኖ ከጥንቱም ይኖር ነበረ። ስለዚህ ያ ከልብ ምን ይወጣልና ቃል ይወጣል አይደለ? እስትንፋስ ይወጣል አይደለ? ይሄ ማለት ግን አንዱ አንዱ ቀደመ ማለት ነው አይቀድም። በቃ በዛ መልክ ተረዳ። ቃሌት ያሰማልኝ ወንድማችን። አሜን ነው ማመሰግን ነው። እሺ አሜን አሜን። እግዚአብሔር ያበርታን። እሺ ያበርታልን። እሺ ዳዊት መስፍን ነው የሚለው። ሰላም ብያለሁ። ሰላም መዝሙር ቀይ እያሳየኝ ነው። እየተሰማ ነው? ባከኝ ኔትወርክ ቀይ እያሳየኝ ነው እና እየተሰማኝ ነው? አዎ ለእኔ ይሰማኛል። ለእኔ ጋር ቀይ አይታየኝም። በቃ ጥሩ። እሺ መዝሙረ በጣም አመሰግናለሁ ስላስገባኝ። ከምስጋና ልጀምርና ትህትናህን ሳላደንቅ አላልፍም። በጣም ከትህትናን ተምሬያለሁ ከአንተ ከሌሎች ትምህርቶች በተጨማሪ እሱም ተምሬያለሁ እና በጣም አመሰግናለሁ። አሁን ስታስተምረን ግራ የገባኝ ነገር ምንድን ነው? ለምሳሌ ሰውነት አንድ ነው፣ ግን ሁላችንም የየራሳችን አካል አለ። ልክ እንደዛው አምላክነት አንድ ነው። ምንነትና ማንነት በኢሴንስ ወይም በማንነታቸው አምላክነት አንድ ነው። ደግሞ ሶስት አካላት ናቸው። በምንነት አምላክነት አንድ ባህሪ አለ። ምንነት ስንል የሚያሳየው ዳዊት ስማኝ እንኳ እንዴ
ምንነት ስንል የሚያሳየው ኔቸር ነው የሚያሳየው አይደል? በምሳሌ አንተ በምንነት ሰው ነህ አይደል? 790 ሰዎች በምንነት ሰው ነን፣ በቃ አንድ ነን አይደል? ምንነታችን፣ ባህሪያችን፣ ኤሰንሳችን፣ ኔቸራችን ማለት ነው። ኦኬ እግዚአብሔርን በምንነቱ ወይም ምንነቱ ስን ምን እያለን ነው? ባህሪውን እያወራን ነው። አምላክነቱን፣ እግዚአብሔርነቱን፣ መለኮትነቱን እያወራን ነው አይደል? ለምሳሌ ዳዊት በደንብ ሳዳም ኢየሱስ ክርስቶስ እኔና አብ አንድ ነን ሲል ምን ማለት ነው? እኔና አብ ሲል ምንን ያሳያል? እኔ እና አብ ሲል እኔ እና በሚሉት ምን ያሳያል? አብ ወልድ አይደለም፣ ወልድ አብ አይደለም። ሁለት ፐርሰን አድርጎ ዲያሎግ እያደረገ አለያይቶ ራሱ ነጥሎ እየገለጸልን ነው ማለት ነው። በጣም ጥሩ። ከዛ አንድ ነን ሲል ማለት ነው ዩኒየኑን እያሳየ ነው። በሁለቱ መካከል ያለውን ዩኒየን ማለት ነው። የምን አንድነት? በትርጉም ያው የአምላክነቱን ማለት ነው። አልገባኝም። በትርጉም ስትል አልገባኝም። አንድ ነን ሲል አምላክነቱን ከአብ ጋር ከአባቱ ጋር ያለውን ዩኒየን እየነገረን ነው። እኔ እናንተ አንድ ነን አይደለ? በሰውነት በኔቸራችን አንድ ነን አይደል? ሰው በመሆን አንድ ነን። ሰው በመሆን አንድ ነን። በኤሰንስ አንድ ነን አይደል? በሚገባ አብ እና ወልድ አንድ የሆኑት በምንድን ነው? በኤሰንስ በአምላክነት። ጎበዝ። በአምላክነት፣ በባህሪ፣ በኤሰንስ፣ በኔቸር አንድ ባህሪ፣ አንድ አምላክ፣ አንድ መለኮት፣ አንድ እግዚአብሔር አለ አይደል? ይሄ ምንነት ይባላል፣ ወይም ኔቸር ወይም ኤሰንስ ምንድነው ማለት ነው። ግልጽ ነው አይደል? ምክንያቱም አስተውል፣ ስማኛ ዳዊቴ፣ ስልጣን፣ አገዛዝ፣ ህያውነት፣ መለኮትነት፣ እግዚአብሔርነት እነዚህ ባህሪዎች ናቸው አይደል? ስልጣን፣ አገዛዝ፣ እውቀት፣ ፈቃድ፣ እግዚአብሔርነት፣ መለኮትነት፣ አምላክነት ባህሪ ናቸው አይደል? እነዚህ እውቀት እንዴት ነው ባህሪ ሊሆን የሚችለው? ይቅርታ፣ አሁን ለምሳሌ ላስረዳህ። ምን ችግር አለው? ኦኬ፣ የሰው ልጅ ሲፈጠር አዋቂ ነው ወይስ አይደለም? ነፍሳችን አዋቂ እንደሆነች ተምረናል። ግን ህፃናት አላዋቂ ሆነው ነው እያወቁ የሚሄዱት፣ እየተማሩ የሚሄዱት። አዋቂነት ማለት ነው አንተ የምታውቀው አዋቂነት ሲባል ስለ ዩኒቨርሲቲ፣ ስለ ኮሌጅ፣ ስለ ሃይስኩል ምናምን እንደዛ ነው የምትረዳው? አስረዳኝ። እኔ እንደዛ እንዴ? የሰው ልጅንና እንስሳቶች የሚለየ ምንድን ነው ዳዊቴ? ማስተዋላችን ነው አይደለ? ማገናዘባችን። ለምሳሌ አንድ እንዲያው ንጽጽሩ ደስ ላይል ይችላል፣ ግን አነጻጽር ችግር የለውም። ለምሳሌ ቤት ውሻ ካለው ውሻ ልጅ ወለደች። ኦኬ፣ አንተም ልጅ ወለድክ። ስለዚህ አንተና የአንተ ህፃን ልጅ የወለድከውና ደግሞ ቤት ደግሞ የወለደችው ውሻ ልጇ አንድ ናቸው? ምንድን ነው የሚለያቸው? ማለት እንትናችን ይለያያል፣ ተፈጥሯቸው ይለያያል። የእኔ ልጅ ሰው ነው፣ የሰው ልጅ ስለሆነ ሰው ነው። የዛ ደግሞ የውሻ ነው። ጎበዝ። ምን ባህሪ ያለው? አሁን ልትመጣ ነው። አየው፣ የሰውነት ባህሪ። የሰውነት ስንት ባህሪ? አሁን የሰው ልጅ ከስንት ባህሪ ነው የተፈጠረው? አራቱ ባህሪያተ ስጋና ሶስቱ ባህሪያት። አራቱ ባህሪያት አፈር፣ መሬት። መሬት። አንዴ ቆይ፣ ይኸውልህ ሚዩትን ክፈት፣ ችግር የለውም። ባህሪያተ ስጋና ባህሪያተ ነፍስ ተብለው ተቀምጠዋል። አየኸው? አይሲ ሶስት የነፍስ ባህሪና አራት። ፐርፌክት። አሁን እነዚህ ባህሪያተ ስጋ የሚባሉትን እስኪ ለጊዜው ተዋቸውና ባህሪያተ ነፍስ ጋር ናለኝ። ባህሪያተ ነፍስ ማለት ናት። ምንድን ናቸው የሶስቱ ባህሪያት የነፍስ? ተናጋሪነት፣ ህያውነትና አዋቂነት ነው። አዋቂነት ስታስተምር ሰምቻለሁ። ስነስርዓት አሁን ያው ተናጋሪነት፣ አዋቂነትና ህያውነት አይደል? ይሄ ሰው የሆነ ሁሉ ያለው ባህሪ ነው ማለት ነው። አየው፣
ሰው የሆነ ሁሉ የሰው ልጅ ሁሉ ይቅርታ መዝሙር ይቅርታ አዋቂነትን ዲፋይን ብታደርግልኝ። አዋቂነት እሺ፣ ለምሳሌ በጥሩ ምሳሌ ልስጥህ። አዋቂነት እሺ፣ ለምሳሌ አንድ ሕፃን ልጅ ሲወለድም ነው የሚያለቅሰው? ባዮሎጂካሊ እንደው ከሆነ በራሱ መተንፈስ አይችልም ነበርና በእናቱ ማህፀን እያለ መተንፈስ አይችልም ነበር። ሲወጣ ሳምባው ስራ መስራት እንዲጀምር ያለቅሳል። እንደዛ ነው የማውቀው ምክንያቱ። ኦኬ የአንድ ሕፃን ልጅ ሲወለድ አይምሮ በአይኑ እያየ በአይኑ እያስተዋለ አይምሮ ወይም ነፍሱ ወይም ያቺ አዋቂነቷ ነገሮችን ሪላይዝ ማድረግ ነፍስ አዋቂነቷ አለ ወይስ የለም? የነፍስ አዋቂነት ስትል እሱን እኮ ዲፋይን አድርግልኝ። ስለ የነፍስ አዋቂነት ተግባባ ነው። ችግር የለውም። ለምሳሌ አንተና ቤት ያለውን ሳሚ ላይ ይቅርታ፣ አሁን ለምሳሌ ህያውነትን ዲፋይን አድርግልኝ ብትለኝ ዳዊት ስማኛ እንጂ ውሻ እና አንተን የሚለያችሁ ምንድን ነው? ኤሴንሳችን ቅድም ብለህ ነበር። ኤሴንሳችን ነው ማለት ተፈጥሯችን። በጀነራል አትንገረኝ። ውሻ እና አንተን የሚለያችሁ ምንድን ነው? ስፔሲፊክ ነገር ለምሳሌ በአዋቂነታችሁ ልዩነት አላችሁ ስል ምን ማለት ነው? ማስተዋል ልትለኝ ይችላል። አይ ቲንክ በዛ እንግል የማስተዋል ወይም ደግሞ ህገ ልቦና ልበል። ህገ ልቦና ውስጤ ሊኖር ይችላል። እኔ ማለት አምላክ በህሊኔ ላይ ስለማገናዘብ ማለት ነው። እሺ እሱ ማለት አሁን ለምሳሌ ልዩነቱ ላስረዳ። አንተ እስትንፋስና ህይወት አግኝተው ከአምላክ ክፍ ተብሎብህ ነው አይደል? አዎ። ያ እስትንፋስ ከአምላክ ክፍ ተብሎብህ ያገኘው ነፍስ እስትንፋስ ምን አለው በባህሪው? አዋቂ ነው፣ ተናጋሪ ነው፣ ህያው ነው አይደል? ይሄን አዋቂነትና ተናጋሪነት ህያውነት ያገኘችው ከምን አንጻር ነው? እግዚአብሔር እፍ ያለባት ነፍስ ስለሆነች አይደል? ልክ ነው። ግን አዋቂነት ነው አሁን ግራ የሚያጋባኝ ለምን መሰለህ? ለምሳሌ ትንሽ እኔ ህያውነትን እንዴት እንደምረዳው ልንገርህ። ህያውነት ማለት የእንስሳት አሁን ለምሳሌ ደመ ነፍስን ያላቸው ልክ ሲሞቱ ይጠፋሉ። የእኛ ግን የአምላክ እስትንፋስ እፍ ስለተባለብን ህያው ነች ነፍሳችን፣ ልትጠፋ አትችልም። አሁን ለምሳሌ ስንሞት ወይ ወደ ቅጣት ወደ ገሃነም እንወርዳለን ወይም ደግሞ በጌታችን በተስፋ ቃሉ ከኖርን መንግስቱን ልንኖር እንችላለን። ያንን ነው ተስፋ አድርገን ክርስቲያን የሆነው። ህያውነት ማለት ያ ነው፣ ህያው መሆናችን ነፍሳችን ማትጠፋ መሆኗ ማለት ነው። ልክ እንደዛው አዋቂነትን የምናደርገው እኮ እግዚአብሔር እፍ ሲልብን ህያውነት ብቻ ነው ያገኘ ነው። አዋቂነት ስላልገባኝ ነው። ይቅርታ። በቃ ወይ እንትን በለው እንቶ ቆይ እግዚአብሔር እፍ ሲልብን ህያውነት ብቻ ነው ወይ ያገኘ ነው? ጥያቄ እኮ ወንድሜ የህይወትን እስትንፋስ ነው እፍ ያለብን። ስለዚህ ህይወትን አግኝተናል። ህይወትን ደግሞ ዲፋይን ስናደርግ ሶስት ነገሮች አሏት ተብለን የተማርነው ዳዊት የቀላል እኮ ነው። እግዚአብሔር እፍ ሲልብን ህያውነት ብቻ ነው ወይ ያገኘ ነው ወይስ ተናጋሪነት፣ አዋቂነትና ህያውነት እነዚህን ያገኘ ነው? አዶ ነው። እንደዚህ ነው ልላ አልችልም። እሺ አዳም ለምን በደለ? ነፃ ፍቃድ ስለተሰጠው እና ህግ ተሰጥቶት ነበረ። ነፃ ፍቃድ ማለት ነው ኦኬ እሺ፣ ሁሉንም እንዲበላ ከገነት ማዕከል ሁሉንም እንዲበላ ተፈቅዶለት የፍቅር ዳዊት ፕሌዝ እኔ እሱን አልጠየቁም። የጠየቁ ነፃ ፍቃድ ማለት ነው ትርጉሙ ፍሪ ዊሊንግ ማለት ነው። ምርጫ አለን ባዲንድ ከዛ እንድንመርጥ ማለት ነው። ጥሩና ኢቭልና ጉድ አለ። ከሁለቱ እንድንመርጥ ነፃ ፍቃድ ተሰጥቶናል። ግዴታ ሳይሆን መርጠን እንድንኖር ማለት ነው።
እኔ እኮ ቾይስ ማለት ነው። ዳዊቴ ፍሪ ዊሊንግ ማለት አንተ አዋቂ ስለሆንክ አየኸው፣ አዋቂ ስለሆንክ ክፉና ደጉ መለየት ስለምችል አዋቂ የሆነች ነፍስ ስላለች ኦኬ። ለምሳሌ እንስሳት ፍሪ ዊሊንግ አላቸው? ፍሪ ዊል የላቸውም አይደለ? የላቸውም። አንተ ፍሪ ዊሊንግ አለ። ፍሪ ዊሊንጉ የመጣው ከምን አንጻር ነው? እኛ እንስሳት ፍሪ ዊሊንግ የላቸውም፣ አንተ ግን ፍሪ ዊሊንግ አለ። ለምን ሆነ ያ? ፍሪ ዊሊንግ የሚለው ውስጥ እውቀትን አታይም? አዋቂነትን አታይም? መለየትን አታይም? ያ ግን የአዳምን ስታመጣብኝ ዕፀ በለሱን ሲበሉ አይናቸው የተከፈተው እሱ አይናቸው የእውቀት እሱ ነገር ቃል በቃል ነው የምትረዳው። ለምሳሌ ራቁታቸው ነው ሲል ምን ማለቱ ይመስልሃል? ከዚህ በፊት እንደተማርኩት ወይም እንደሰማሁት ከሆነ ምንድን ነው ኢቨን በምሳሌ ሲያወሩ ምን ሰምቻለሁ፣ ጥፍራችን አይነት ከቨር ነበራቸው። ከዛ በኋላ ያኛው ጸጋ በጸጋ ማለት አይናቸው ራቁታቸውን ሆኑ ስትለኝ ነው እኮ ምን ማለት ነው? ከእግዚአብሔር ተለዩ ማለት ነው። ጸጋ ራቃቸው ማለት ባጭሩ በቃ ጸጋ እግዚአብሔር ራቃቸው። አየው፣ ጸጋ እግዚአብሔር ራቃቸው ማለት ነው። ኦኬ፣ የሁለቱም አይኖች ተከፈቱ ሲልስ ደግሞ ማለት ነው አይናቸው አልተከፈተም ማለት ነው። ክፉና ደጉ እንዲለዩ ሆኑ ነው አይደል? ክፉና ደጉማ የሚለይ ስለሆነ እኮ ነፃ ፈቃድ የተሰጠው። ኦልሬዲ እኮ ክፉና ደጉን የሚለይ ነው። ምክንያቱም ክፉና ደጉን ይቅርታ እንትን ላይ ምዕራፍ 3 ላይ ቃል በቃል ስለማላስታውስ ነው ከእኛ እንዳንዱ ሆነ ከሚለው በላይ ምን ማለት ነው? ከእኛ እንዳንዱ ሆነ ከሚለው በላይ ክፉና ደጉን ለማወቅ የሚለው ከእሷ ቃል ክፉና ደጉን ለማወቅ ከእኛ እንዳንዱ ሆነ ይላል እኮ። ምን ማለት ነው? አንተ እንዴት ተረዳኸው? ቃል በቃል የተረጎምከው ወስደህ ክፉና ደግ አያውቅም ነበር እያልክ ነው? እንደዛ የተረዳኸው? ከዚህ በፊትም ሲያስተምሩ እንደሰማሁት እንዴት ነው መሰለ፣ በእግዚአብሔር ፍቃድ ነበር የሚኖሩት ገነት ነው። ዳዊት እንደዚህ እናደርግ። የመጀመሪያው የምመክርህ ነገር ይኸውልህ፣ የትርጓሜ መጽሐፍ አንብብ፣ በራስህ እንዳተረጉም። በተቻለ መጠን ምንም አይነት ነገር በራስህ እንዳተረጉም። ኦኬ። ክፉና ደጉን ለማወቅ እንደኛ ሆነ። ለምሳሌ ትርጓሜውን ላሳይ፣ ለአንተም ስለሚጠቅምህ ላሳይህ። ሌላ ቀን እንደዚህ አይነት ነገሮች ስታገኝ ቃል በቃ ቀጥታ እንዳተረጉመው እና እንዳትቸገር። ኦኬ። ኦሪት ዘፍጥረት ቅርታ። እሺ፣ ኦሪት ዘፍጥረት ኦኬ። ይኸው ምዕራፍ እሺ፣ ጉባኤና አመጣሽ። እሺ፣ ምዕራፍ 3 ይኸው እንዲህ ይላል። ምን ይላል መሰለ? ወሶበ። እሺ፣ እዚህ ጋ ይኸው እሺ፣ እግዚአብሔርም መለሰ ይላል፣ አዳምም መልካሙንና ክፉን ያውቅ ዘንድ ከእኛ እንዳንዱ ሆነ። አሁንም አዳም እጁን ከፍ እንዳያደርግ ከዕፀ ሕይወትም አምጥቶ በልቶ ለዘላለም በሕይወት ይኖር ይሆናል ብሎ አውጣ ብሎ እሰር። አዳም ይኸው አንድም አዳም ስጋ የባህሪ እውቀትን ያውቅ ዘንድ አየው። ይኸው አንድም አዳም ስጋ የባህሪ እውቀትን ያውቅ ዘንድ ከእኛ አንዱን ወልድን ሆነ። በምልዕልተ መስቀል እጁን ዘርግቶ ተሰቅሎ መከራ መስቀል ተቀብሎ የሃዩ በትንሣኤ ወይም የሃዩ ምእመናን በዘላለም ሕይወት ይኖራል። አንድም አዳም ምእመናን ከእኛ ተወልዶ
ከሆነ ከማሃዱ በልጅነት ለእኛ አካል ብልት ሆነ ወይ ዜን ያሁንም እደልቦናውን ከፍ አድርጎ ንስሐ ገብቶ ስጋ ደሙን ተቀብሎ ለዘላለም ሕያው ይሆናል። ከዚህም በኋላ እግዚአብሔር አዳምን ተድላ ደስታ ካለበት ከገነት አስወጣው ይላል። እግዚአብሔርም እንዲህም አለ፣ አዳም መልካምና ክፉን ለይቶ ያውቅ ዘንድ ከእኛ እንዳንዱ ሆነ አለ። ወይም እኮ ዛሬም እጁን ከፍ አድርጎ ከዕፀ ሕይወት በልቶ በሕይወት ይኖር ይሆናል አለ። ወአጽኦ ማንሻ አንድም ወይቤ እግዚአብሔር ብለ መልስ አንድም መልካሙን ክፉን ያውቅ ዘንድ ከእኛ እንዳንዱ ሆነ። አየህ በምን እንዳስቀምጠው ከእኛ እንዳንዱ ሆነ መልካሙና ክፉን ሲል ይላል። ዛሬም እጁን ከፍ ከፍ አድርጎ ከዕፀ ሕይወት በልቶ በሕይወት ይኖር ይሆናል አለ። ክፉና በትዚል እንደሆነ በገነት እግዚአብሔር ክፉን ያችን የክፋትን ዛፍና ደግሞ የሕይወትን ዛፍ ፈጥሮ ነበር አይደለ? ትዝ ይላል ዳዊቴ። በገነት መካከል ያለችው የሕይወት ዛፍ። አሁን ይኸውልህ አዳም ትልቁ የበላበት ምክንያት አምላክነትን ፈልጎ አይደለ? አይደል? ምክንያቱም ሰይጣንም የነገረው አምላክ ትሆናላችሁ ብሎ አይደለ? በሚገባ ከበላ በኋላ እግዚአብሔር ወደ ሕይወት ዛፍ የሚሄደውን መንገድ ዘግቶበታል። ምክንያቱም አዳም ያችን ዛፍ ሊበላ ነበረ ምኞቱ። ምክንያቱም ከበላ ምን ይሆናል መሰለ? ያችን የሕይወት ዛፍ ከበላ ይኖራል፣ ግን በኃጢአት ነው የሚኖረው። አየኸው? ለበደሉ ንስሐ ሳይገባ ለበደሉ ለኃጢአቱ ንስሐ ሳይገባ ያችን የሕይወት ዛፍ እንዳይበላ ምናደረገው? ከለከለው። ክፉና ደጉን ያውቅ መልካሙን የተባለውን ዛፍና ክፉን ለይቶ ያውቅ ዘንድ ከእኛ እንዳንዱ ሆነ አለ። አየኸው? ስለዚህ አዳም አያውቅም ለማለት አይደለም። አንድም ወደ ባህሪው ክፋትን አገባ ነው። ንጹህ ሆኖ ቅዱስ ሆኖ ተፈጥሮ የነበረው አዳም ወደ ባህሪው ምን አረገ ነው? ውድቀትን አመጣ ነው። ክፉን አመጣ ነው። ሁለተኛው ደግሞ የክርስቶስን ሰው መሆንም ያመጣል። እንዳየኸው አይደለ? የክርስቶስን ሰው መሆን ያመጣል። ሶስተኛው ደግሞ በገነት እንትን ምንድን ነው ስጋ የባህሪን እውቀት እንዲያውቅ የሚል ስታነብ የሰማኝ መሰለኝ አይደል? እሱ ምን መሰለህ? ሰው ሁለት ይኸውልህ፣ አዳም ሲበላ ወደ ባህሪው ምን አምጧል? አዲስን ሞት አምጧል። አዲስን እውቀት አምጧል። ያ እውቀት ምን ይባላል? ሞት አይደለ? ወደ ባህሪው የመጣበት ውድቀት፣ ድቀተ ባህሪ የምንለው ክፋትን እንዲያውቅ ሆኗል። ክፋትን ንጹህ ሆኖ ተፈጥሮ ነበር። ያ ንጹህ ሆኖ የተፈጠረው አዳም ግን ክፋትን አልሰራትም ነበር ገና አይደለ? በሚገባው አልሰራም ነበር። ግን ደግሞ ክፋትን ደግሞ ከሰራ እንደሚሞት እውቀት አለው ወይስ የለውም? ነግሮት ነበር። የሞት ሞትን ትሞታለህ ብሎ ነግሮት ነበር። ክፋትን ከሰራ እንደሚሞት ነው። ስለዚህ እውቀት አለው አዳም አይደል? እኔ የተቋረጥኩት ከኔ ጋር ነህ? አሁን መጣል ተቆርጠብኝ ነበር። እሺ አዳም ክፉና ደጉን ደጉን ነገር ያውቃል፣ ክፉንም ነገር ያውቃል። አያውቅም? በእውቀት ያውቃል አይደል? በቃ ዳዊቴ ፎሎ ላድርገው ወንድም አለ። ፎሎ ላድርግህና እናወራለን። ቴሌግራምን አስቀምጥልኝ። እሺ አንድ ጥያቄ ብቻ ልጠይቅ። ቆይ እንደዚህ እንትን እናድርገው። ምክንያቱም ማዳመጥ ካልቻልንማ ዋጋ የለውም። በፎሎ አድርጌሃለሁ። ቴሌግራምን አስቀምጥልኝና አውራለሁ። በቴሌግራም እያስቀመጥ በቮይስ በደንብ እየተዳመጠ እንደዛ ያሻራል። እሺ እንደዛ አይነት ጊዜ ማካኝን ደስ ይለኛል። ችግር ትሆናለህ ብዬ ነው። አመቻችላለሁ። ችግር የለውም። እግዚአብሔር ያክብር። አሜን። እግዚአብሔር ያክብርልኝ። አሜን። እሺ ወንድም። እሺ ያው እዚህ ላላችሁ ክርስቲያኖች ግልጽ ነው አይደለ? ግልጽ ነው። ክፉና ደጉን ለማወቅ ሲል ያው እዚህ ጋር በደንብ አንድንታ አብራራዋል። አንደኛው አዳም አስቀድሞ ክፉና ደጉን አያውቅም አይደለም፣ ያውቃል እኮ። ምክንያቱም ብትበላ ትሞታለህ ተብሏል። ስለዚህ አዳም ለእንስሳቶች እንኳን ስም ያወጣ እኮ ነው።
ለእንስሳቶች ሁሉ ስም ያወጣ ነው። መልካም እግዚአብሔር የፈጠረውን ፍጥረት ሁሉ እኮ በአዳም ፊት እያሳለፈ ስም ያወጣ ነው እኮ። መልካሙንም ክፉንም ያውቃል። እግዚአብሔር ደግሞ ነግሮታል። ወደ መልካም ዛፍ የምትወስደው መንገድ አለች፣ ወደ ክፉ ዛፍ እንዳትሄድ ተብሏል፣ እንዳበላ ተብሏል። ማወቅም ያውቃል። ግን አይኖቹ ተከፈተ ሲባል ክፉና ደጉን አወቀ ሲባል አዲስ እውቀት መጣ ሳይሆን ወይም ያልነበረው ነገር መጣ ሳይሆን ንጹሕ ባህር የነበረው ቅዱስ ሆኖ የተፈጥሮ የነበረው ወደ ባህሪው ወደ ሰውነቱ ወደ አይምሮ ወደ ነፍሱም ወደ ስጋውም ክፋትን አገባ። ድቀተ ባህሪ መጣበት። ከእግዚአብሔር ተለየ፣ ራቁቱን ሆነ፣ ፈሪ ሆነ። ኃጢአት የሚስማማ ሆነ ለማለት ነው። ሆነ ለማለት ነው። ከዛ ደግሞ አንድም ደግሞ ዝቅ ስትሉ ደግሞ ስጋዌን ደግሞ እንደ አንዱ ሆነ ሲል ደግሞ ስጋዌን ያሳያል። ኢየሱስ ክርስቶስ ሰው መሆኑን ያሳያል። ሰው ትርጓሜ ማንበብ ነው። በጣም ቀላል ነው። ትርጓሜ እያነበባችሁ በተለይ ከራስ ትርጉም ይጠብቃችኋል። ትርጓሜ ማንበብ የግላችሁን ሀሳብ የግላችን ትርጉም እንዳንሰጥ በጣም ይጠቅማል። እሺ ፍቅር ነው የሚለው እግዚአብሔር ይመስገን አለን። እሺ በጣም ነው የምንወደው ዲያቆናችን፣ በጣም ነው የምትለን እንደው መልሽ ያልገመው እንጂ ተተናክ በጣም ነው የሚያስደንቀኝ። ጥያቄዎች አሉ። ምናልባት ስህተትም ሊሆን ይችላል፣ ግን ምስጢረ ትንሣኤ ሙታን ላይ እና ትንሽ ስጋዊ ላይ እና አንድ ባህሪ አንድ አካል የምንለው የኛ ኦርቶዶክስ ትምህርት አለ። እሱ ብታበራል። ምስጢረ ስጋዊ ላይ ምንድነው? ወይም ምስጢረ ትንሣኤ ሙታን ላይ ከአንዱ ጀምሪና በየተራ እየመለሰ እንሂድ። ትንሣኤ ሙታን ላይ ጠይቂኝ። ለምሳሌ ምስጢረ ትንሣኤ ሙታን ላይ ኢየሱስ ክርስቶስ ወደ መቃብር በወረደ ጊዜ ባረፈ ጊዜ አምላካችን በራሱ ሞትን ድል አድርጎ የተነሳው ማለትም የሚል ነገር አለ አይደለ? አልተሳሳት። በራሱ ብቻ ሳይሆን በአባቱም በመንፈስ ቅዱስም ለአብ አስነሳው ተብሎ ተነግሯል። መንፈስ ቅዱስም አስነሳው፣ የእግዚአብሔር መንፈስ አስነሳው ተብሎ ተጽፏል። ራሱን ደግሞ ይሄን መቅደስ አፍርሱት እኔ ራሴ እሰራዋለሁ ብሏል። ስለዚህ ክርስቶስ ተነሳ ስንል በአባቱን ፍቃድ፣ በራሱ ፍቃድ፣ በመንፈስ ቅዱስም ፍቃድ። ምክንያቱም ያቺ ፍቃዳችን ስልጣን አንዲት ናት። የአብም የወልድ መንፈስ ቅዱስም ስልጣን ፍቃድ አንዲት ናት። ስለዚህ አብ አስነሳው ተብሎ ተጽፏል፣ መንፈስ ቅዱስም አስነሳው ተብሎ ተጽፏል። ራሱ ወልድም እኔ ራሴ አስነሳ ተብሎ ተጽፏል። ምክንያቱም አንዲት ስልጣን አንዲት ፍቃድ ስላለች። ስለዚህ በዛ መልኩ መጽሐፍ ቅዱስ በሶስቱም ይሰጣል። እሺ ራሱ አስነሳው የሚለውን ነገር እስኪ በደንብ ብታብራራለን። ስልጣን ስለ ስልጣን ነው የምናወራው። ቀላል እኮ ነው ስልጣን። ምክንያቱም ክርስቶስ ምን አለ? በእኔ የሚያምን ቢኖር አይሞትም አለ አይደለ? ትዝ ይልሽ እንደሆነ ወደ መቅደስ ወሰዳቸውና ይሄን መቅደስ አፍርሱት እኔ በሶስተኛው ቀን እሰራዋለሁ አስነሳዋለሁ አለ አይደል? ከዛ እነሱ እንዴት 40 ዘመን የፈጀን ይሄን ቤተ መቅደስ እንዴት እሱ ግን ስለ ሰውነቱ ያወራ ነበር ነው የሚላሹ ስለ ሰውነቱ ያወራ ነበር ይላል። ስለዚህ ስልጣን ስለ ስልጣን ነው። ስለ ስልጣን ስናወራ ስለ ባህሪ ነው የምናወራው። ስለ ባህሪ ነው የምናወራው። ስልጣን ባህሪ አይደለም። አሁን እግዚአብሔር ባለስልጣን ነው ስትይ፣ እግዚአብሔር ባለስልጣን ነው፣ ገዢ ነው፣ ሁሉን አድራጊ ነው ስትይ ባህሪውን አይደለም የምታወሪው። ስለዚህ ስንት ባህሪ ነው ያለው? አንድ ባህሪ አይደል ያለው በአብ በወልድ በመንፈስ ቅዱስ ዘንድ። ለዚህ ነው ክርስቶስ እኔና አብ አንድ ነን አይደል ያለው? እኔና አብ አንድ ነን አይደል ያለው? እኔና አብ አንድ ነን በሚለው ንግግር ውስጥ የምን አንድነት ነው ያለው? አንድነት ሲል በምንድን ነው? በስልጣን በባህሪ አይደለም? በአምላክነት በቃ። ስለዚህ ወደዚህ ምድር ኢየሱስ ክርስቶስ በስጋ ማርያም ሲገለጥ በአባቱን ፍቃድ፣ በእሱም ፍቃድ፣ በመንፈስ ቅዱስም ፍቃድ አይደል የመጣው? ቤዛ ሲሆንም ስለኛ ስለ አንቺ ስለሁላችንም ደግሞ ቤዛ ሲሆን ደግሞ አሁንም በራሱን ፍቃድ፣ በአባቱን ፍቃድ፣ በመንፈስ ቅዱስ ፍቃድ ነው ምን የሆነው? ቤዛ የሆነው። ተነሳ ስንልም በስልጣኑ ተነሳ ስንል ያቺው ስልጣን የወልድ ስልጣን የአብም ናት የመንፈስ ቅዱስም ናት።
ምክንያቱም ስልጣን ብሎ ባህሪ ስለሆነ አይደል? አብና እኔ አንድ ነን አላለ? የእኔ የሆነ ሁሉ የአብ ነው፣ የአብም የሆነ ሁሉ የኔ ነው አላለ? አብ ህይወትን ይሰጣል፣ ለሚወዳቸው ህይወትን ይሰጣል። እኔም ደግሞ ከሞት አስነሳለሁ ይሰጣል አላለም ክርስቶስ? በቃ ሰው ስልጣን ስንል ያቺ አንዲት ስልጣን በባህሪ በአገዛዝ በስልጣን በእውቀት በፈቃድ በስላሴ ዘንድ አንዲት ናት። ያቺው አንዲት ስልጣን ያቺው አንዲት ፈቃድ የአብም ናት የወልድ ናት የመንፈስ ቅዱስ ለሶስቱም ትነገራለች። ለምሳሌ ማን ፈጠረ ስንል መሳችን ማን ነው? ስላሴ አይደለም ነው? ስላሴ አብ ወልድ መንፈስ። ምክንያቱም እግዚአብሔርም ማለት እንፍጠር አይደለም የሚለው እንፍጠር። አሁን እንፍጠር እግዚአብሔር መፍጠርን ለመላእክት ይሰጣል ያጋራል? አይገባም። ፈጣሪ እሱ ብቻ ነው። በባህሪው ፈጣሪ እሱ ብቻ አይደል? ምክንያቱም ስለ ባህሪ ስለምናወራ አየሽ። ስለዚህ ማን ፈጠራችሁ ስንል አብ ወልድ መንፈስ ቅዱስ እናለን። ለምን? ይቺ መፍጠር የምትባለው ስልጣን የአብም የወልድ መንፈስ ቅዱስ ስለሆነች ማለት ነው። ስለዚህ አንድ ፈቃድ፣ አንድ እውቀት፣ አንዲት ስልጣን፣ አንዲት አገዛዝ፣ አንዲት መንግስት በስላሴ ዘንድ ያለች ሆነ እናምናለን። ስለዚህ ክርስቶስ በስልጣኑ ተነሳ ስንል ያችኑ ስልጣኑን የመለኮትነቱን አምላክነቱን እሱን ሁሉ እያወራን ነው። እሺ ሌላው ደግሞ ያው አንድ ባህሪ ተመለሰልሽ አንድ አካል የምንለው ላይ አዎ እሺ አንድ ባህሪ አንድ አካል ስንል ኢየሱስ ክርስቶስ በተዋህዶ ነው አንድ የሆነው ብለን እናምናለን እና መስቀል ላይ ለሰራልን ለቤዛነቱ የትኛው ነው እንትን ያለልን ማለት ባለፈው የሆኑ አባት ሲያስተምሩን ሲደማ ስጋነቱ ምናምን ብሎ አስተምሩና እስቲ እሱን ነገር ትንሽ አብራራለን። አንድ አባት ሲያስተምሩን የሚለውን ነገር በደንብ አድርገሽ ትምህርቶችን በደንብ አድርገሽ እስከ መጨረሻው ሀሳቦቹን ልትረጂ ይገባል። በቤተክርስቲያናችን ማንም አባት ቢሆን ስጋና መለኮት ያለ አይከፋፍልም። ማንም አባት እርግጠኛ ነኝ የምነግርሽ ኦርቶዶክሳዊ የሆነ አባት ሁለት ባህሪ ሁለት አካል ብሎ አያምንም። ለምሳሌ ክርስቶስ ሞተ ቢል በስጋው ብሎ ይነግርሻል እንጂ ስጋው ብሎ ለይቶ አይነግርሽም። በስጋው ሞተ፣ በስጋው ተጠማ፣ በስጋው ተገረፈ። እሺ በምትዋ እንጠቀማለን። ስጋ አንልም። ለምሳሌ ማን ነው በመስቀል ላይ የተሰቀለው ስንል በስጋው እንላለን። እሺ አምላክ ሞተ እንላለን አይደል? አሁን አምላክነት እኮ በባህሪው አይሞትም አይደል? አይደል? ግን አምላክ ሞተ ብለን ተናገር። ከምን የተነሳ? በተዋህዶ የተነሳ። ስለዚህ ማን የተሰቀለው ስትይ አምላክ በስጋት ያለሽ ማለት ነው አይደል? ኦኬ። ለምሳሌ እንዲህ ለመጽሐፍ ቅዱስ ላንብብልሽ። ለምሳሌ እዚህ አንደኛ ጴጥሮስ መልእክቱ ላይ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ላይ እንዲህ ይላል፣ ላንብብልሽ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና አለና በስጋ ሞተ። እሺ በስጋ ሞተ ነው ያለው። አሁን ስጋ ሞተ አላለም። ስጋ ሞተ ቢኖርማ ነጠለው አይደል? በስጋ ለምሳሌ አሁን አንቺ ስትሞቺ ምንድን ነው የሚባለው? ሞተች ነው። ሞተች ስጋ ሞተ ያው ሞት በስጋው አረፈች። አንቺ ሰው ብቻ ነሽ አይደል? አንቺ ሰው ብቻ ስለሆንሽ ምን ይባላል? ሞተች ይባላል አይደል? አይደል? ወይም ስጋና ነፍሷ ተለያየ ልትይ ትችላለች፣ ችግር የለውም። ለክርስቶስ ሲነገር ግን ሰው ብቻ ስላልሆነ በስጋ ተብሎ ይነገርለታል። ገባሽ? በስጋ ምክንያቱም ለምሳሌ ሌላም ልጨምርልሽ ቆይ እና ለኦርቶ ክርስቶስን እድል ልስጠው እኔ ብቻ ከማውራ እዚህ ቆላስይስ 2:9 ላይ አንድ ቃል አለ። ቆይ ካሜራ ላዙርና አይገስ ስታዩ ሞር ክሊር ይሆንልሻል። እሺ ቆላስይስ 2:9 ላይ ይላል
በእርሱ ይላል በእርሱ የመለኮት ሙላት ይላል። አይሹ ሁሉ በሰውነት ተገልጦ ይኖራል። አሁን እዚህ ጋር ምን አለ? መለኮትነት በምንድን ነው ያለው? በሰውነት። አይሹ አሁን ለኛ ይሄ ይነገራል። ይሄ ለኛ ይነገራል። የመለኮት ሙላት ለኛ የመለኮት ሙላት በስጋችን ተገልጧል እንላለን አንልም። ለክርስቶስ ብቻ ግን ይነገራል። ለምን? እርሱ ምን ስለሆነ? አምላክ የሆነ ሰው ስለሆነ አይደል? አምላክ ስለሆነ። ስለዚህ በሰውነት ነው ተቀመጠለት። አይሹ በሰውነት የምትለው ምን ያሳይሻል? ተዋህዶን ያሳያል። መለኮት ገንዘቡ ያደረገው ሰውነት፣ መለኮት ገንዘቡ ያደረገው ስጋ፣ መለኮት ገንዘቡ ያደረገው የስጋ ባህሪና የስጋ አካል እንደሆነ ያሳይሻል አይደል? ለምሳሌ የክርስቶስ ደም ከኃጢአቱ ላይ ያነጻናል ያለሽ አይደል? መጽሐፍ ቅዱስም ይላል አይደል? ያንቺ ደም ከኃጢአቱ ላይ ያነጻል? ኧረ በፍጹም። የክርስቶስ ደም ግን ከኃጢአቱ ላይ ያነጻል ለምን ተባለ? ለምን ይመስልሻል? ምን የተዋህዶ ደም ስለሆነ ነው። ያው የአምላክ ነው ዘላለማዊ ህይወትን የሚሰጠው መለኮት የተዋህዶ ደም አይደለ? የሰው ደም ብቻ አይደለም። ምን ስለሆነ ነው? መለኮት የተዋህደው ደም ስለሆነ አይደል? በቃ ስለዚህ ማን ነው የተሰቀለው? ማን ነው የሞተው? ማን ነው የተገረፈው ብቲ አምላክ በስጋ የእግዚአብሔር ልጅ በስጋ መለኮት የተዋህዶ ስጋ መለኮት የተዋህዶ ደም መለኮት የተዋህዶ ስጋ ስለሆነ የዘላለም ሕይወት ይሰጠናል። መለኮት የተዋህዶ ደም ስለሆነ የኃጢአት ስርየት ይሰጠናል ብለን እናምናለን አይደል? በመስቀል ላይ ለምሳሌ ሰው ብቻ ቢሰቀል እንደነበረ ሰው ብቻ ለምሳሌ ለሰውማ በግራና በቀኝ ያሉም እኮ ተሰቅሏል አይደል? ወንበዴውና ፈያታዊ ዜማንና ሌላኛው አይደል? ወንበዴዎቹ ከዚህ በፊትም እኮ ብዙ ሰዎች ሞተዋል አይደል? የብሉዎቹ በብሉይም በአዲስ ኪዳንም ቢሆን ብዙ ሰዎች ሞተዋል። ግን የነሱ ሞት አዳነ አይደል? ለምን ነው የማያድነው? የነሱ ደም ኃጢአት ስርየት ይሰጣል አይሰጠንም? ኧረ አይሰጠንም። እነሱ ምን ስለሆኑ? ሰው ብቻ ስለሆኑ አይደል? ክርስቶስ ሕይወትንም መስጠት ስለማይችሉ የዘላለም ሕይወትን መስጠት ስለማይችሉ ምክንያቱም የዘላለም ሕይወት ባለቤቱ ማን ስለሆነ? የታረቅነውም በልጁ ሞት ስለሆነ አይደል? በጣም ጥሩ። ያ ግን በመስቀል ላይ የተሰቀለልን የደማልን የተገረፈልን ማን ነው? አምላክ በስጋ ምክንያቱም በባህሪው አምላክ ነው። በአምላክነት ደግሞ በባህሪው አይገረፍም፣ አይሞትም፣ አይደማም አይደል? ግን ሞተ፣ ተገረፈ፣ ተሰቀለ ብለን ተናገርን። ለምን? በስጋ ስለተገለጠ ስለተዋህዶ ስጋ ማለት ነው። ኦኬ። ለዚህ ነው እዚህ ቅድም ያሳዮች ላይ ላሳይሽ። ቆይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ቁጥር 18 ላይ ይኸው በስጋ ሞተ ብሏል የሚያስቀምጠው። በስጋ ሞተ ይላል። አሁን እዚህ ጋር ለምንድን ነው የተጨመረችው? ስጋ ሞተ አላለም አይደል? በስጋ ሞተ አይደል የሚለው ስለተዋሃደ በቃ ያ በተዋሃደው ስጋ ሞተ ተብሎ ለስጋ የሚነገረው ለአምላክነት ባህሪ ተነገረ። ለአምላክነት ባህሪ የሚነገረው ለስጋ ደግሞ ተነገረ ማለት ነው። ግልጽ ነው። ያው እኔ አንድ አባት ብዬ ያልኩክ ምንድነው ማለት ሚስ አንደርስታንድ እንዳይሆን ያው አምላክ በመስቀል ላይ የሰራው ስራ መስዋዕት አቅራቢው በአዲስ ካህን ሊቀ ካህናት የምንለው ራሱ ነው። ተቀባይም ራሱ ነው። መስዋዕቱም ራሱ ነው። ያንን በመካከለኝነቱን ሲያስረዱ ነው እንጂ ሌላው እንትን ሆኖ አይደለም ማለት ነው። መካከለኛ ላይ ያለ ፍጹም አምላክ መሆኑን ማለት ነው ባጭሩ። ፍቅር ፍጹም አምላክ መካከለኛ ነው ስንል ፍጹም አምላክ እንደ ሰው እኛን የመሰለ እኛን የወከለ ምትካችን የሆነ ኦኬ፣ እንደ አምላክነቱ ደግሞ የአምላክ ልጅ የሆነ የእግዚአብሔር ልጅ የሆነ እግዚአብሔር የሆነ ማለት ነው። ስለዚህ መካከለኛ ነው ስንል እዚህ ጢሞቴዎስ ላይ ያለው መካከለኛ ነው ሲል
እንዲያው አማላጅ ነው ምናምን በሚለው እንደ ፕሮቴስታንቱ አይደለም። መካከለኛው ነው የሚለው ፍጹም አምላክ ፍጹም ሰው የሆነ አንድ እግዚአብሔር አለ አይደለም የሚለው አንድ እግዚአብሔር አለ። በሰውና በእግዚአብሔር መካከልም ደግሞ አንድ አለ። በሰውና በእግዚአብሔር መካከል የሚለው ምኑን ያሳያል መሰለሽ? እንደኛ ሰው የሆነ ምትክ የሆነ ቤዛነቱን ያሳያል። ኦኬ። እንደ አምላክነቱ ደግሞ ከአባቱ ጋር እኩል የሆነ እሱም ደግሞ አንድ ነው። በቃ ከተዋህዶ በኋላ ሁለት ባህሪ የለም። ቃል ስጋ ከሆነ በኋላ ይሄ ለስጋ ይሄ ለመለኮት አትከፋፍረሽ አትናገሪም። በቃ አንድ አለ። እርሱም ማን ነው? ኢየሱስ ክርስቶስ ነው። ፍጹም አምላክ ፍጹም ሰው መካከለኝነቱ አስታራቂ ስንል ታራቂ መሆኑንም ራሱ እየተናገርን ነው። ለምሳሌ ኢየሱስ ክርስቶስ የሚምር ሊቀ ካህን ይባላል አይደለ? ፍቅር ለምንድን ነው ሊቀ ካህን ብቻ? ለምን የሚምር ሊቀ ካህን ያልነው ክርስቶስ? ለምን ይመስልሻል? የሚምር የሚለው ለምን ተቀጠለለት? ያው ሊቀ ካህን መሐሪ ስለሆነ ነው። አምላክ ራሱ ምን ስለሆነ ተቀባይ ማለት ነው። እዛ ጋር ራሱ ታራቂም ስለሆነ አይደል? ተቀባይ ስለሆነ አስታራቂ። አሁን የብሉይ ኪዳን ሊቀ ካህናት ያስታርቃሉ እንጂ አይታረቁም አይደል? የሚያስምሩ ናቸው እንጂ የሚምሩ አይደሉም። የሚያስምሩ ናቸው፣ ያስምራሉ አይደል? ግን የሚምሩ መሐሪ ናቸው አይደሉም። ኢየሱስ ክርስቶስ የሰው ባህሪ ተማላጅ የሰው ባህሪ ያው መማለድ ነው እንጂ ተማላጅ መሆን አይችልም። አምላክ ደግሞ በባህሪው ሲመስለኝ ነውም ደግሞ በእርግጠኝነት ተማላጅ እንጂ አማላጅ ወይም ደግሞ እንትን ማለት አይችልም። የብሉዎቹ ያው አቅራቢ ናቸው። ጥሩ መልካም ይሁን። እንደዛም ከተረዳሹ እሺ። ግን መሰለሽ ዋናው ፖይንት ኢየሱስ ክርስቶስ የሚምር ሊቀ ካህን ነው። የሚምር ሊቀ ካህን የተባለበት ምክንያት ምንድን ነው? አምላክ የነበረው ሰው ስለሆነ አይደለ? መካከለኛ ስለሆነ መካከለኝነቱ የብሉይ ኪዳን ሊቀ ካህናት መካከለኛ ቢሆኑ ዋን ዌይ ብቻ ናቸው። ዋን ዌይ ማለት ነው ሊያስምሩ ብቻ ነው መካከለኝነታቸው አይደል? ምክንያቱም ሰው ብቻ ናቸው። ኢየሱስ ክርስቶስ ግን ፍጹም ሰው ፍጹም አምላክ ስለሆነ በተዋህዶ የከበረ ራሱ እግዚአብሔር የእግዚአብሔር ልጅ ስለሆነ ታራቂም ነው አስታራቂም ነው። ስለዚህ ምን ተባለ? የሚምር ሊቀ ካህን ተባለ። በገዛ ደሙ ይቅር አለን፣ ደግሞ በገዛ ደሙ አስታረቀ። ራሱም ታራቂ ነው፣ ራሱም ደግሞ አስታራቂ ነው። ራሱ መስዋዕት አሳራጊ ነው፣ ራሱ መስዋዕት ነው፣ ራሱ መስዋዕት ተቀባይ ነው ማለት ነው። አሁንስ ደግ ነው? ቆንጆ ነው። እሺ አንዴ ቆይ። ኦርቶክርስቶስ ሜይ ቢ እስካሁን ባነሳነው ላይ የምጨምረው ሀሳብ ካለ ወይ ደግሞ የረሳሁት ነገር ካለ እሱ ጨምር። ምንም የሚጨመር ነገር የለም። ያሬዶ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን ብያለሁ። ምናልባት ጥቂት ነገር ለመጨመር ያክል ጌታችን መድኃኒታችን ኢየሱስ ክርስቶስ ልክ የጢሞቴዎስ መልእክት ላይ እንደተጻፈው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከልም ያለው መካከለኛ ደግሞ አለ፣ እርሱም በጽድቅ የሆነ ኢየሱስ ክርስቶስ ነው ብሎ ይናገራልና ክርስቶስን መካከለኛ ሲል እዚህ ጋር ቤዛነቱ ለመናገር እንደሆነ ግልጽ ነው። እንደምታውቁት ሁላችሁም እግዚአብሔር አንድ ያስቀመጠው ሕግ አለ። ኦሪት ዘኍልቍ ኦሪት ዘጸአት ምዕራፍ 23 ኦሪት ዘጸአት ምዕራፍ 23 ከቁጥር 14 እስከ መጨረሻው ብትመለከቱ ስለ ዓይን ፈንታ ዓይንን፣ ስለ ጥርስ ፈንታ ጥርስን፣ ነፍስንም በገደለ ፈንታ ነፍስንም ብሎ ይናገራል ማለት ነው። የነፍስ ዋጋ ነፍስ ነው የሚሆነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሲናገር አይታችሁ ከሆነ ለምሳሌ ማርቆስ ወንጌል ምዕራፍ 8 ላይ የሰው ልጅ ነፍሱን ስለ ብዙዎች ቤዛ ሊሰጥ መጣ እንጂ እንዲያገለግሉት ሊገለገል አልመጣም ብሎ ይናገራል። ተመልከቱ። ስለ ዓይን ፈንታ ዓይንን፣ ስለ ጥርስም ፈንታ ጥርስን፣ ስለ ስብራትም ፈንታ ስብራትን፣ ስለ ነፍስም ነፍስ ተብሎ ተጠይቋል። ለአንድ ሰው ነፍስ ካሳው አንድ ነፍስ ነው የሚሆነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ነፍስ ግን ኢንፊኒትሊ ስለ ብዙዎች ምንድነው ቤዛ ነው። ተመልከቱ። ስለዚህ ዝም ብሎ አይደለም ማለት ነው። ግልጽ ነው። ለምሳሌ መዝሙረ ዳዊት ምዕራፍ 45 ስትመለከቱ
ሰውም ለሰው ቤዛው አይደለም ብሎ ይናገራል። ምክንያቱም አልቲሜትሊ የሰው ልጅ ቅዱስ ጳውሎስ እንደተናገረው ጽድቃችን እንደ መርገም ጨርቅ ሆኗል ብሎ ከተናገረ በኋላ ትንቢተ ኢሳይያስ ላይ እዚህ ላይም ደግሞ አይሁዳዊ የለም ግሪካዊ የለም ሁሉም ከኃጢአት በታች እንደሆኑ አስቀድመን እሺ ኮንነናቸዋል ብሎ ይናገራል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ነፍሱን ስለ ብዙዎች ቤዛ ሊሰጥ መጣ። ምንድነው ማለት ነው? የሱ ነፍስ የክርስቶስ ኔቸሩ እንደኛ ቢሆንም ግን ደረጃው ለብዙዎች ቤዛ ሊሆን የሚችል ንጹህ ነው ማለት ነው። የክርስቶስ ነፍስ ለሚመጣው ትውልድ፣ ላለፈ ትውልድ፣ አሁን ለሚኖረው ትውልድ ደሙ የፈሰሰው ደም ካሳ ነው፣ ምትክ ነው ማለት ነው። ለዛ ነው ቅዱስ ዮሐንስ ሲናገር እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ብሎ ተናገረ። ፍጡር ብቻ ከሆነ እንደኛ በእግዚአብሔር ጀጅመንት ስር ብቻ የሆነ ከሆነ ለኛ እንኳን ቤዛ ሊሆን ቀርቶ ለራሱን ቤዛ ያስፈልገዋል ማለት ነው። ለዛ ነው አንድ እግዚአብሔር አለና እንደ እግዚአብሔር እግዚአብሔር ነው እንደ ሰውም ደግሞ ሰው ነው የሚለውን ለማመልከት አንድ እግዚአብሔር አለና በእግዚአብሔርና በሰው መካከልም ደግሞ ያለው አንድ መካከለኛ እርሱ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ብሎ ይናገራል። የክርስቶስን ሰውነት ዩኒክ መሆን የሚያሳይ ክፍል ነው ማለት ነው። ከዛ አንፃር እንድትረጁ ፈልጋለሁ፣ ግልጽ ከሆነ ዜር ይስጥ። እሺ አቡሽ በጣም እናመሰግናለን። አለሽ ፍቅር አንድ ነገር እንደው ትዛዝ ቃሉ ተሰማልን። እሺ አቡሽ በጣም ጥሩ አጋለጽ ነው። እንደውም ሲናገር ትዝ አለኝ በርባን ምሳሌ ላስረዳሽ። በጣም የምወደው ምሳሌ ስለሆነ በርባን እንዲፈታ ምን አይነት ቤዛ ያስፈልገው ነበረ? ኢየሱስ ግዴታ መቅረብ ነበረበት። አይ ጠይቁሽ፣ አሁን ስለ ክርስቶስ አይደል ጠይቁሽ፣ ዝም ብዬ ጠቅላላ ነገር ነገርኩሽ። በርባን እንዲለቀቅ እንዲፈታ ምን አይነት ምትክ ያስፈልግ ነበር? ተመሳሳይ ልክ አሁን ቅድም ወንድማችን እንዳለው በጥርስ ፈንታ ጥርስ ፈንታ እንዳለው ተመሳሳይ የሆነ ተመሳሳይ ከሆነማ አይመጣም። ምክንያቱም በርባን ኃጢአተኛ ነው፣ በርባን ወንጀለኛ ነው። በወንጀለኛ ወንጀለኛ ትቀይራለሽ እንዴ? ኦኬ አይገባሽም። በርባን እንዲፈታ በርባን ነፃ እንዲወጣ አንድ ንጹህ ሰው ያስፈልግ ነበር ማለት ነው። ለምሳሌ አንቺ አንድ ሰው ታሰረ ነበር፣ አንድ ሰው ታሰረ። ለሱ ዋስ ልትሆኝ የምትችይው አንቺ ከወንጀል ነፃ መሆን አለብሽ አይደለ? ምክንያቱም አንቺ ወንጀለኛ ከሆንሽማ አይፈታም፣ አብራችሁ ነው የምትታሰሩት አይደል? ምክንያቱም ወንጀል ካለብሽ እንዲያውም ጭራሽ እጅ ሰጠሽ ተብሎ ወደ እስር ቤት ትገቢያለሽ አይደል? ስለዚህ አንቺ ለታሰረ ሰው ዋስ ልትሆኝ የምትችይው ምን ከሆንሽ ብቻ ነው? ንጹህ ከሆንሽ ብቻ። ወንጀል ከሌለብሽ ምን ትሆኛለሽ? በቃ አሁን ምትክ ተገኘ ማለት ነው አይደል? ኦኬ መላእክት ነቢያት መላእክትም አይሆኑም። ምክንያቱም መላእክት በሞት ወደ ባህሪያቸው ልክ ወደ ሰው ልጆች የመጣውን ሞት በዛ ባህሪ ውስጥ አይደለም ያሉት። ስለዚህ ክርስቶስ ሰው መሆን ያስፈለገው ወደ ባህሪያችን የመጣውን ሞት መግደል አለበት እኛን ሆኖ አይደል? የበደለው ደግሞ ሰው ነው አይደል? በጣም ጥሩ። ካሳ መከፈል ያለበትም ለሰው ነው። ስለዚህ ሌላ ነቢያት ቤዛ መሆን ይችላሉ? አይችሉም። ስለዚህ ንጹህ የሆነው ኦኬ ንጹህ የሆነው ኢየሱስ ክርስቶስ ምን ሆነ? በወንጀለኛው በበርባን ፋንታ። ለምንድን ነው በበርባን ፋንታ ኢየሱስ ክርስቶስ የታሰረው ብትይ ወይም የገባው ኢየሱስ ክርስቶስ እንዲፈረድበት የሆነው ንጹህ ሆኖ ስለተገኘ። ምክንያቱም ትዝ ይልሽ እንደሆነ መርምሮት ነበር አይደለ? ንጉሱ
አይደል? መርምሮ ምንድን ነው ብለው ንጉሥ የመለሰው ምንም አላገኘሁበትም አይደል? አዎ ምንም አላገኘሁበትም አይደል ያለው? ምንም አላገኘሁበትም። ይሄ ሰው ንጹህ ነው አለ። አሁን የሆነ ነገር ቢያገኝበት ኖሮ በርባን ይፈታ ነበር? እንዳይፈታም እኮ ምክንያቱም በርባንማ እጥፍ ወንጀል የሰራ ነው። ስለዚህ ምን ወንጀለኛ ሌላ ወንጀለኛ አይተካውም። አይሹ ንጹህ የእግዚአብሔር በግ መታረድ አለበት። ንጹህ የእግዚአብሔር በግ። ስለዚህ ለቆሸሸው ዓለም፣ ለተዳደፈው ዓለም፣ ለወደቀው አዳምና ልጆቹ ንጹህ የሆነ የእግዚአብሔር በግ ቤዛ መሆን የሚችለው እርሱ አምላክ የአምላክ ልጅ አምላክ የሆነው በስጋ የተገለጠው ንጹሐ ባህሪ የሆነው ኢየሱስ ክርስቶስ ነው ማለት ነው። ስለዚህ መካከለኛ የሚለው ፍጹም ሰው ፍጹም አምላክ የሆነ ንጹህ የሆነ ከሰው ወገን እንደኛ የመሰለ ኦኬ፣ በአምላክነቱ ደግሞ በባህሪው አምላክ የሆነ ንጹሐ ባህሪ የሆነ ታራቂ ማስታራቂ የሆነ ማለት ነው። ይሁን ቃል ሕይወት ያሰማል። አመሰግናለሁ። አሜን አሜን። እሺ ጨረሽ? እሺ እሺ፣ ፍቅር እናመሰግናለን በጣም እግዚአብሔር ይስጥልን። እሺ ብሩኬ ሰላም ብያለሁ። ሰላም ዲያቆን፣ እንዴት ናችሁ? እግዚአብሔር ይመስገን። ሰላም ላንተ ይሁን። ሰላም ጤና ይስጥልኝ። እኔ እንኳን ጥያቄ የለኝም። አንድ ዌብሳይት ዲዛይን እያደረግኩኝ ነው እና እሺ እንደዚህ ለቤተክርስቲያን ያው ዲጂታል ላይብራሪ እንዲሆነን ቶችን አክሰስ እንድናደርግ ምናምን ሁላችን ቴሌግራም ልክልኝ እንድናወራል ይቻላል። ያው ቆይ ፎሎ ላድርግ አድርግ ያለው ጻፍልኝ ቴሌግራም አድርገኛል እና ቴሌግራምህ ላይ ያው ፐብሊክ ነው እና ያው የፐርሰናል እንትን ስላለኝ እዛ ላይ መጻፍ ስላልቻልኩኝ ነው። ችግር የለውም እልክልሃለሁ። ሌሎችም አሉ ዌብሳይት እየሰሩ ያሉ። ኤኒዌይስ በቃ በውስጥ እናወራለን። ችግር የለውም። እንትን በለኝ እሺ፣ ጻፍልኝ። አሁን ስትወጣ ብዙ ሜሴጅ ስለሚጻፍ እንትን እንዳይልብኝ ጻፍልኝ ስትወጣ። በቲክቶክ ላይ ጻፈልኝ ወይስ በቲክታክ ጻፍልኝ። ቲክታክ ላይ እሺ፣ መልካም እሺ። ብሩኬ እግዚአብሔር ይስጥልኝ። እሺ፣ በጸሎታችሁ አስበን። እሺ፣ እግዚአብሔር ያስበን። እሺ፣ ማርቆስ አቤት። ሰላም ላንተ ይሁን። ጤና ይስጥልኝ። ሰላም ለሁላችንም። እግዚአብሔር ይመስገን። ከቤተ እምነት ነው ማርቆስ? እኔ ከኢቫንጀሊካል ነኝ፣ ከኢትዮጵያ ቃለ ሕይወት። ቃለ ሕይወት ነህ? የስ። በጣም ጥሩ። እዚህ አንደኛ ጢሞቴዎስ ላይ ያለው በሰውና በእግዚአብሔር መካከል ሲል ማለት ነው። በሰውና በእግዚአብሔር መካከል ያለው መካከለኛው ሲል ምን ማለት ነው? መካከለኛው የናዝሬቱ ኢየሱስ ክርስቶስ ነው። ለሰው ልጅ ኃጢአት ልሞት የመጣና ሞተው ሰውን ከእግዚአብሔር አብ ጋር ያስታረቀ መካከለኛ ማለት ነው። መካከለኛ ማለት እንግዲህ መካከለኛ ነው። ሁለት ሰዎች ቢጣሉ ወይም በሆነ ጉዳይ ላይ ባይስማሙ ሊያስታርቃቸው ሊያግባባቸው ወይም ጉዳዩን ሊያቃልል የሚችል ሰው ማለት ነው። መካከለኛ ማለት እንደዛው ትርጉሙ እንግዲህ እንደዛ ነው በእኔ መረዳት። ስለዚህ መካከለኛ የሚለው ሁሌም እሺ። ስለዚህ መካከለኛ ማለት ሁለቱን አብን እና የሰው ልጅ የሚያስማማ ማለት ነው። መካከለኛ ማለት በእግዚአብሔር አብና በሰው ልጆች መካከል የገባውን የኃጢአትን ጉዳይ መብት የፈለገ ያስታረቀ ሰውን ከእግዚአብሔር ጋር። ስለዚህ የተጣሉ ሁለት ሰዎች አሉ፣ አብና የሰው ልጆች ማለት ነው። ስለዚህ ከወልድ ጋር አልተጣላንም ማለት ነው አይደለ? ምን ማለት ነው እንግዲህ? ያ ሌላ ቴዎሎጂ ነው። አሁን የጠየቀ መዝሙረ ዳዊት የጠየቀኝ ጥያቄ መካከለኛ ከሱ ጋር ላውራ፣ ከመዝሙረ ጋር ላውራ። የኔን ጥያቄ መልሰሽ ታውራ።
ካልሆነ እኔ እወጣለሁ እንጂ እኔ መዝሙሬን በጣም ነው የምወደው። በጣም አይሪስፔክትም በጣም ያ እሺ በቃ ደስ ይለኛል። አውራ ከሱ ጋር ላውራ። አንዴ ቆይ እኔ ስራ ይዤ ነው ኤርሚዬ፣ ስራ እየሰራሁ ነው። ቀጥሎ አንዴ ከአቡሼ ጋር ትንሽ ስራ ስለያዝኩ ነው፣ ይቅርታ። ቀጥሎ በቃ እንደሱ ከሆነ ሌላ ጊዜ አንተ when you are free I will come back no problem yes አይ አውራ ለመሰለ አንዴ ስራ ይኸውልህ፣ ስራ እየሰራሁ ስለሆነ ወንድሜ ላሳይ። ችግር የለውም ስራ። አሁን እኮ አትስራ አላልኩም እኮ እኔም መሄድና ስራ እየሰራሁ ስለሆነ ነው። ያው ሌላ ጊዜ አወራሃለሁ። አሁን ኦኬ፣ ችግር የለውም። ለምን ከመጣ አይቀርም አውራ። ኢትስ ፋይን፣ ችግር የለውም። I can come back I have time ምንም anytime join and by the way but አድናቂ ነኝ እኔ ፕሮቴስታንት በሆንም ግን ትልቅ ሪስፔክት ነው ለአንተ አፕሮች፣ ለአንተ ትዕግስት፣ ለአንተ ጨዋነትና ለአንተ እጅግ በጣም ትልቅ ሰው ነህ። ገባ? እኔ ብዙ አምናት ፌክ ያደረኩ አይደለም፣ ሲሪየስሊ አንተን ሁሌም ነው የምሰማኝ፣ ሁሌም ነው የማዳምጥህ፣ ሁሌም ነው በቃ። ምክንያቱም በዚህ በኢኦቲሲ ውስጥ እናንተ አይነት ጨዋ እንዲህ በጣም ተረጋግተህ አትቆጣም፣ አትናደድም፣ አፍን ትቆጥባለህ፣ ዩኒቨርስ ኢንሰልት አታደርግም። እና ስለዚህ በዚህኛው ባህሪህ ነው ሪስፔክት አድርገህ ሁሌም እሰማሃለሁ አንተ ጋር። እኔ ዛሬ እንኳን ሊገባም እንኳን አልጠየኩም እኮ ዩ ጀስት ሜድ ኢት አንተ ነው ያስገባህ እንጂ አንጆይ ዮር አፕሮችን እንጆይ ስለማድረግ ነው። ስለዚህ ምንም አርጉመንት ሊገጥም አልፈልግም ከማንም ጋር። እኔ ቴዎሎጂያን ነኝ ግን I don't want to have any kind of bad argument። እሺ ማርቆስ እግዚአብሔር ይስጥልን፣ እናመሰግናለን ስለመጣ። ያ እሺ ቴዎሎጂያን ነኝ ካልክ እሺ ይሁን። ጥሩ። አቡሼ ማለት እኔው ነኝ ማለት አቡሽ ነው። ስለዚህ ምንም ችግር የለውም ከአቡሽ ጋር ብታወራ። ሰው አልገ ቴዎሎጂያን ከሆንክ በጣም ጥሩ እኮ ነው። እንዲሁም ጥሩ አጋጣሚ ነው ዲስከስ ለማድረግ። እሺ ኤኒዌይስ ፕሮቴስታንቶች ካላችሁ መውጋት ትችላላችሁ። ፕሮቴስታንቶች ካላችሁ በተለይ በዚህ በጢሞቴዎስ ላይ ባለው መልእክት ላይ በሰውና በእግዚአብሔር መካከል የሚለውን እንድታብራሩ እንፈልጋለን። በሰውና በእግዚአብሔር መካከል አንድ አለ። እሱም በሰውና በእግዚአብሔር መካከል ይሁን መካከለኛውና መካከል ማለት ነው የሚለውን ነው። ኮመንት ተጻፍክ ነበር የሳብኩ የነበረው። ኦኬ እሺ። ኤርሚ ኦርቶዶክስ ሰላም ብያለሁ። ድምጽ ሰላም ነው? ይሰማል? አዎ እግዚአብሔር ይመስገን። ይሰማል? ትሰማለህ? አዎ አድናቂ ነኝ። በጣም ነው የምወድህ። ጥያቄ አለኝ። አንድ ጥያቄ ነበረኝ አልገባኝ ማለት ነው። እሺ ያው አቡሼን ጠይቀው። አቡሼ ቀጥሉ። እሺ ኢየሱስ በምድር ላይ እያለ ኢየሱስ ወልድ ጋር የሆነው ሲባል አብ አብሮት አይደለም ማለት ነው? በምድር ላይ እያለ ግራ ይገበኛልና ሚስጥረ ስላሴ ላይ ግራ ይገበኛል። ለዛ ነው አንድ ነገር ላይ ድጋሚ ጥያቄህን አቡሼ እሺ ሞዴሬተር አለ እንዴ? አቡሼ የለኝም። ሪዶ ልቀባህ ኦሆ ቆይ ቢመጡ ሌሎችም ወንድሞች እንድታስገባ እነ ዮባይ ምናምን ከመጡ እሺ በቃ ሹመናል። እሺ አመሰግናለሁ። ሰው ላስወጣ። ቆይ እንትን ሞልቷል ለካ። አንተ ቀጥል እስከዛ። እሺ ምን አልክ ወዳጅ? ቀጥል እስኪ ጥያቄ። ኦኬ ምንድነው መሰለ ማን ነው የተዋዋደው ወይም ደግሞ ሰው የሆነ ወልድ ነው አይደለ? የተዋዋደው እና በምድር ላይ ልዩ አካል ወልዳ በምድር ላይ አካል ስንል ምን ማለታችን ነው? እሱ ነው አሁን ያልገባኝ። በምድር ላይ ኢየሱስ ክርስቶስ ሲመላለስ ሲያስተምር አብና መንፈስ ቅዱስ አብሮት አልነበሩም እዛ ስጋ ውስጥ? ወይም ደግሞ ምድር ላይ እሱ ሲኖር አካሉ ነው ማለት ነው፣ ሰው ሆኖ ሌላ ወይ ሰማይ ላይ እና መንፈስ ቅዱስ አሉ ማለት ነው ወይስ ምንድነው? አልገባኝም። ለዛ ነው። መልካም እሺ። አንድ ባህሪ ሶስት አካል ብለን እናምናለን። እንግዲህ የብዙዎች ኮንፊውዥን የሚጀምረው ሁለቱን ኮንፍሌት በማድረግ ወይም ደግሞ በማቀላቀል መረዳት ነው የሚሆነው። ገና ከጅምሩ ባህሪ ስንል ስቴት ኦፍ ኤግዚስተንስ ማለታችን ነው። ስቴት ኦፍ ኤግዚስተንስ ማለት የህላዌ ምንነት ማለት ነው። ምን ማለት ነው?
ባህሪ ስንል አንድ ነገር ምንነቱ ምንድነው እያለ እየተናገርን ነው ማለት ነው። የሆነ ቁስ በእጅ ነካና ምንድነው ያ ነገር ብለህ ስትጠይቅ ስቴት ኦፍ ኤግዚስተንሱን ወይም ደግሞ ባህሪውን እየጠየከ ነው ማለት ነው። ስለዚህ በባህሪና በአካል መካከል ትልቅ የሆነ ልዩነት አለ። ምን አይነት ልዩነት? ባህሪ የሌለው አካል አለ፣ ባህሪ ያለው አካል ያለ፣ ባህሪ አንድ ባህሪ ሆኖ ሶስት አካል ያለው ነገር አለ። ለምሳሌ ዛፍ ብትወስድ፣ ድንጋይ ብትወስድ፣ የተለያዩ ነገሮችን ብትወስድ ባህሪ ናቸው እነዚህ ነገሮች ማለት። የድንጋይነት ባህሪ፣ የዛፍነት ባህሪ ብዙ ልትጠራ ትችላለህ። የእንስሳ ባህሪ ምናምን እያልክ መጥራት ትችላለህ። በምንም ተአምር ግን እነዚህ አሁን የዘረዘርኩልህን ነገሮች አካል የሚል ስያሜ አትሰጣቸው። ዛፍ ስታገኝ ሰላም ነህ እንዴት አትለውም። አካል አይደለም፣ ማንነት የለውም ማለት ነው። ስለዚህ ባህሪና ማንነት መካከል ትልቅ ልዩነት አለ ማለት ነው። ባህሪ ያለው አካል አለ፣ ባህሪ የሌለው አካል አለ። ገና ከጅምሩ ባህሪና አካል ተመሳሳይ ነገር ከሆነ ማለት ነው እነዚህ አሁን የዘረዘርኩልህ አካል የሌላቸው ነገሮች አካል ሊኖራቸው ነው ማለት ነው። ግልጽ ነው። ስለዚህ አካል ሲባል በክርስትናው እሳቤ ማንነት፣ እኔ ባይነት ማለት ነው። እኔ ባይነት ማለት ነው። አንተ ሰው ነህ፣ የሰውነት ባህሪ አለ። አንተ ግን ስም ማን ነው? ይቅርታ ኤርሚያስ። አንተ ሰውነት የሚባል ዩኒቨርሳል ኔቸር እንደኔው ትጋራለህ። አካል አለህ ማለት ነው። እኔም አካል አለኝ። ገና ከጅምሩ የለየን እሱ ነው ማለት ነው። አካልና ባህሪ አንድ ከሆኑ እኔ አንተን ነኝ፣ አንተ እኔን ነህ ማለት ነው። አየህ። ስለዚህ የአካል ልዩነት አለን። እኔ አሁን እንግዲህ የሰውነት ባህሪ የሚከፋፈል በጊዜና በቦታ የተወሰነ ሲሆን እንደዚህ ካብራራውልህ የእግዚአብሔር ባህሪ ሆኖ የእግዚአብሔር ባህሪ በጊዜና በቦታ የማይከፈል የማይገደብ ሲሆን ደግሞ ምን ያህል አንድነት እንደሚያመጣ ማስተዋል ትችላለህ ማለት ነው። ወደ ጥያቄ ልመለስልህ። ታናሳ ታዲያ ቃል ስጋ ሆነ ስንል አብም መንፈስ ቅዱስም ስጋ ሆነ እያለ ነው ወይ ካልከኝ አይደለም። አብም ልዩ አካል ነው። ምን ማለት ነው? በዛ ባህሪ ውስጥ እኔ የሚል ነው አብ ማለት ነው። በዛ የእግዚአብሔር ባህሪ ውስጥ መለኮት በሚባለው የእግዚአብሔር ባህሪ አንዱ እኔነቱ ነው ማለት ነው። ወልድ የሚባል ልዩ አካል ልዩ ማንነት አለ። ባህሪ አይደለም። አየህ፣ ባህሪ አይደለም። አንተ ሰውነት የሚባል ባህሪ ኤርሚያስ በሚባል ማንነት ኤግዚስት እንደምታደርገው ሁሉ ስላሴም መለኮት በሚባል ባህሪ አብ ወልድ በሚባል አካላት ኤግዚስት ያደርጋል እያልኩ ግልጽ ነው። ስለዚህ ስጋን የተዋሃደው ስጋን የለበሰው በልዩ አካሉ ወልድ ነው። ምን ማለት ነው? ክርስቶስ በሚባለው ስግው ቃል በሚባለው ኔቸር ውስጥ ሳብጀክቱ እኔ ባዩ ማን ነው እያልኩ ነው ማለት ነው። ቃል ነው ወይም ወልድ ነው እያልኩ ነው ማለት ነው። ግልጽ ነው። ማለት በምድር ላይ ሲኖር አብና መንፈስ ቅዱስ ወይም ደግሞ ሶስት አካላቱ አሉ ወይስ የሉም ነው እኔን ጥያቄ። የተዋሃደውማ ወልድ ነው፣ እሱም ገብቶኛል። ምክንያቱም የመወለድ ባህሪ ያለውም ወልድ ስለሆነ ማለት ነው። እንደዛ ስንል ማለት ነው በምድር ላይ ሲመላለስ ክርስቶስ አብና መንፈስ ቅዱስ አብሮት አሉ ወይ የሚል ጥያቄ። እንደዛ ነው ጥያቄ። አቡሽ ኩነትን ነው እየጠየቀ ያለው። ኩነትን በኩነት አድርጋ አስረዳው። አይ ቲንክ እሱ ይቀለዋል። ልብ ቃል እስትንፋስ በሚለው መልካምሽ መልካም አብ ወልድ መንፈስ ቅዱስ ኩነታዊ ተገናዝቦ አላቸው። ማለትም ቃል ወይም ደግሞ ወልድ የምንለው ገና ከጅምሩ አብ ወልድ መንፈስ ቅዱስ የግንኙነት ስም ነው፣ የሪሌሽናል ተርም ነው። አብ ከወልድ ጋር ምን አይነት ግንኙነት አለው፣ ወልድስ ከመንፈስ ቅዱስ ጋር ምን አይነት ግንኙነት አለው የሚለውን ሪሌሽናል ተርም ነው። አብ ወላዲ ነው፣ እዛ አባት ይባላል። ወልድ ተወላዲ ነው፣ ልጅ ሰን። መንፈስ ቅዱስ ስፓይሬት የሚያደርግ የሚሰርጽ ነው ማለት ነው። ነገር ግን
ተመልከት ወዳጄ፣ አንተ ሰው ነህ፣ ህይወት አለህ፣ እስትንፋስ አለህ፣ ተናጋሪ ነህ፣ ነባቢ ነህ። ከዛ በኋላ ምንድነህ ማለት ነው? ለባዊ ነህ፣ ሐሳቢ ነህ። ተመልከት፣ ታስባለህ፣ ትናገራለህ፣ ከዛ ደግሞ ህያው ነህ። አንተ ገና ናቹራሊ ህያው አይደለህም። ህይወትህን ያገኘኸው ህያው ከሆነው በተካፍሎ ከመጣ ነው። እግዚአብሔር ህያው ስለሆነ የኦሪት ዘፍጥረት ምዕራፍ 3 ላይ የህይወትን እስትንፋስ በአፍንጫው ነፋበት ብሎ እንደሚናገር ማለት ነው። እኛ ገና ከጅምሩ የራሳችን ህይወት የለንም። ህያው ከሆነው እግዚአብሔር ህያው ስለሆነ በሱ ኢሜጅ ስለተፈጠርን እኛ ገና ከጅምሩ ህይወታችን የመጣው ከራሳችን ኢንዲፔንደንት የሆነ ጥገኛ ያልሆነ ህይወት ኖሮን ሳይሆን ገና ከጅምሩ ህይወታችን ህያው ከሆነው ስለመጣ ነው። ተናጋሪ የሆነው የሚናገር አምላክ ስላለ ነው። ነባቢ የሆነው ነባቢ የሆነ አምላክ ስላለ ነው። ተመልከት፣ እግዚአብሔር ህያው ነው። እግዚአብሔር ነባቢ ነው። እግዚአብሔር ለባዊ ነው። ይናገራል፣ ያስባል፣ ህያው ነው ብለን እንናገራለን። የኛ ህያው ከሆነው ህያውነታችን የመጣው ህያው ከሆነው ነባቢነታችን የመጣው ነባቢ ከሆነው ከሆነ ለባቢነታችን የመጣው ለባቢ ከሆነ አሁን ይሄንኑ ቀጥታ እግዚአብሔር ላይ እንጠቀም። እግዚአብሔር ነባቢነቱ ምንድነው? ህያውነቱ ምንድነው? ለባቢነቱ ምንድነው ብለን እንጠይቃለን ማለት ነው። ተመልከት፣ እግዚአብሔር ራሱ የእግዚአብሔር ህይወት ራሱ እግዚአብሔር ነው። የእግዚአብሔር ነባቢነቱ ራሱ እግዚአብሔር ነው። የእግዚአብሔር ለባዊነቱ ራሱ እግዚአብሔር ነው። ግልጽ ነው። የኛ በተከፍሎ የመጣ ነው ብዬ ነግሬሃለሁ። የእግዚአብሔር ግን ሲሆን ህይወቱ መንፈስ ቅዱስ ነው። ቃሉ እግዚአብሔር ወልድ ነው። ለባዊነቱ ግን እግዚአብሔር አብ ነው ማለት ነው። ግልጽ ነው። ይሄ ሃርሞኒየስ ሪሌሽንሺፕ ተብሎ ይታወቃል። ሃርሞኒየስ ሪሌሽንሺፕ አብ ካለ በልብነት አብ ካለ በወልድ ልብነት በመንፈስ ቅዱስ ህያውነት ህያው ስለሚሆን ህይወትነት ህያው ነው የሚሆነው። አብ በወልድ ቃልነት በመንፈስ ቅዱስ ህይወትነት ህያው ይሆናል። የኛ እንዴት ነው ብያለሁ ቅድም ስነግርህ፣ እኛ ተፈጣሪዎች ስለሆን ህያውነታችንም ህያው ከሆነው እግዚአብሔር ለባ